ቅጽበታዊ ድህነት ቅጽበታዊ ነው ማለት አንድ ጊዜ ጻድቅ ትባላለህ። አንድ ጊዜ ጻድቅ ከተባልክ በኋላ ከዛ በኋላ ፈጽሞ የማታጣው ከሆነ ያ ቅጽበታዊ ሆኖ ይቀራል ማለት ነው። ምንም ከዛ በኋላ የሚለውጠው ነገር የለም። ምንም ብታደርግ ሊለወጥ የማይችል ነገር ነው። ግን ድህነት አንዴ ጽድቅ ማለት ነው። አንዴ በቅጽበት ጻድቅ ከተባልክ በኋላ የሆነ ሰዓት ላይ ደግሞ ይሄ ሰው በእግዚአብሔር ፊት ትክክል አይደለም፣ በምንም አይነት ምክንያት ይሁን በምንም በኃጢአትም ይሁን በእግዚአብሔርን በመካድ ይሁን በምንም አይነት ነገር ይሁን በሆነ ምክንያት ብቻ በእግዚአብሔር ፊት ትክክል አይደለም ማለት አየህ፣ ልዩነት አለ። የመጀመሪያው የጸደቅከው አለ፣ አሁን ደግሞ አልጸደቅክም ተብላል። ሁለት ጊዜ ሆኗል ማለት ነው። አይ አንተ በፍጹም የተሳሳተ ነገር ነው። አንተ ሎጂክ ምንድን ነው? ዛሬ ፍርድ ቤት ገብቶ አንድ ሰው ነብሰ ገዳይ ተብሎ የተገባ ሰው ነብሰ ገዳይ አይደለም ነፃ ነው ከተባለ ነገ ሄዶ ጨፍጭፎ ህዝብ ቢመጣም በቃ ነብሰ ገዳይ መባል አይገባውም አንድ ጊዜ ተብለዋልና ነው እያልክ ያለው ነው። ትክክል አይደለም። ፎረንሲክ ጀስቲፊኬሽን ምንድን ነው? በፍርድ ቤቱ በራሱ በእንትኑ ብንሄድ ምንድነው? በምን አገኘህ ነው? ስታምን እኮ ነው አይደለ? ራይቸስነስ አሁን ፍርድ ቤት ሄደ ዲክሌር የተደረገልህ ጽድቅህ በምንድን ነው? ክርስቶስ ኢየሱስን በማመን ነው። በክርስቶስ ኢየሱስ ስታምን ምንድን ነው የተደረገልህ? ኦኬ ቅድም እንዳልኩ የኃጢአት ይቅርታ ማግኘት ብቻ ነፃነህ መባል ብቻ አይደለም፣ ጻድቅም ተደርግሃል በዛው ቅስበት ማለት ነው። ለምን? በክርስቶስ ኢየሱስ አምነህ ድነሃልና። ኦኬ በቃ ወስኖልሃል ፍርድ ቤት። ኦኬ እንዳትረሳ ፍርድ ቤት ወስኖልሃል። ምን ብሎ ጸድቀሃል፣ ጻድቅ ነው ብሎ ኦኬ ዲስሚስ ተደርጓል። ኬዝ ክስ ውድቅ ሆኗል። ኦኬ የዕዳ ክስ ውድቅ ሆኗል። ከቅጣት ነፃ ነው ተብለዋል። ጽድቅ ታውጆልሃል። ከዛ በኋላ እየኖርክ ደግሞ የሆነ ጊዜ አይ ኢየሱስ አምላክ አይደለም ምናምን ብለህ ኦኬ በቃ ካድክና ወደምትሄድበት ሄድክ። ከዛስ በኋላ አሁን እንምጣ ወደ ፎረንሲክ ኮንሴፕት፣ ወደ ፍርድ ቤት ኮንሴፕቱ እንምጣ። ፍርድ ቤት ችግር የለውም ያኔ ነፃ ስለተባለ ዛሬም ነፃ ነው የሚለው። ትላንትና ሰው ስላልገደልክ ሰው አልገደልክም ተባለ። ለምሳሌ ለምን ሰው ስለ መግደል አወራለሁ? ስለ ዕዳ መክፈል ለምን አላወራም? ኢየሱስ ዕዳ ስለከፈለልን በዛ ምሳሌ ልስጥ። ለምሳሌ ዕዳ ተበደርክና አንተ አዳም፣ እኔ ተበዳሪ ልሆን። እኔ ምሳሌም ቅር የሚያሰኘው ሰው ስለሚኖር እኔ ተበደርኩኝ ከአንተ መክፈል አልቻልኩም ዕዳዬን። ኦኬ አንድ ሰው መጣና ቀሲስ መጡና የኔን ዕዳ ከፈሉ። አንተ ፍርድ ቤት አቁመኸኛል። በቃ እሳቸው ደግሞ መተው ዕዳውን ከፍለዋል ኤፍሬምን። ስለዚህ ነፃ ነው ተባልኩ። በቃ ነፃነቴ ታውጀዋል። ሌላ ቀን ደግሞ መጥቼ እዚህ ካሉት ከራሊ ገንዘብ የሆነ ወስጄ ደግሞ ሳልከፍል ፍርድ ቤት ብቆም አይ ያኔ ነፃ ስለተባለ ነፃ ነው እባላለሁ እንዴ? ኖ አልባልም። ስለዚህ አሁን አንድ ጊዜ ፍርድ ቤት ስለመሰከረልህ ስለዚህ ከዛ በኋላ ወጥተህ የፈለግከውን ነገር ብታደረግ ችግር የለውም። አንዴ ነፃ ስለተባለ ለዘላለም ፍርድ ቤት ያ ነገር ኦፍኮርስ ለዘላለም ነው፣ ግን ለዘላለም የሚሆነው በገባህበት ነው። መውጣትህ በገባህበት እንደሆነ ልብ በል። አምነህ ነው ነፃ የተባልከው። ከካድክ ያንን ነፃ የተባልከውን ታጣለህ ማለት ነው። ምንም ጥያቄ የለው። ዕዳህን የከፈለልህን እሱን በከዳኸው በዛ ቅስበት አልከፈለልኝም ስትል ለዕዳ ተጠያቂ ትሆናለህ ማለት ነው። ይሄ ግልጽ አይደለም እንዴ? ስለዚህ ቅጽበታዊ አይደለም ማለት ነው ከአንተ እንደተረዳሁት። ምክንያቱም ቅጽበታዊ አይደለም ሳይሆን በጣም ቅጽበታዊ ነው እንጂ እጅግ በጣም በእንደዚህ ልንገርህ፣ ሰው በክርስቶስ ሲሆን በክርስቶስ መኖሩ መጽደቁ ነው አይደል? በክርስቶስ መኖሩ መጽደቁ ነው አይደል? በክርስቶስ መኖሩ ስትል በክርስቶስ ማመኑ እያልክ ከሆነ ትክክል ነው። አምኖ መኖሩ በክርስቶስ ሆኖ። ለምሳሌ ይሄኛው ለአንበብል መጽሐፍ ቅዱሳዊ እንድናደርገው የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ በእኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል እና በክርስቶስ መኖራችን መጽደቃችን ነው አይደል? ትክክል። አለመኖራችን ደግሞ አለመጽደቅ ነው አይደለም? ትክክል። ስለዚህ ቅጽበታዊ አይደለም ማለት ነው አለመኖር ካለ
ቅስበታዊ ነው እንጂ መኖር ቅስበታዊ መሆኑን ቆይ ከአንተ ጋር ለምን ቆይ ቅስበታዊ መሆኑን ላሳየህ። ቅስበታዊ መሆኑን መኖር መጽደቅ ነው አልከኝ። መኖር አንድ ጊዜ ነው የሚኮነው ወይንስ ደግሞ ኮንቲኒየስ የሆነ ነገር ነው ቀጣይነት ያለው ነው? ቆይ መኖር ዝም ብለህ ኖርክ እንዴ? መኖር አንድ ጊዜ ነው የሚኮነው ወይስ ደግሞ ቀጣይነት ያለው ነው? ቅድም እኮ የጠየኩ ለዛ እኮ ነው። መኖር ቅስበታዊ አይደለም። ስለዚህ መጽደቅ አይደለም ማለት ነው። ኖ የምትኖረው ዝም ብለህ ትኖራለህ እንዴ? በግንዱ ላይ እኮ የምትገባው ምን አድርገህ ነው? አምነህ አይደለም እንዴ? ሮሜ 11 አያብራራም እንዴ? አምነህ ግንዱ ላይ ትገባለህ። ምን አይነት ሎጂክ ነው የምትሰራው? ሳታምን ነው እንደምትገባው? ታምናለህ፣ ትገባለህ። ቆይ ግንዱ ላይ ዝም ብለህ ኖርክ ትላለህ እንዴ? ኖርክ የሚባል ነገር አለ እንዴ? መኖር የሚባል ነገር ከመቼ ጀምሮ ነው የኖረው? መሰረት እኮ አለው። እንዴት ኖርክ ነው። እዛ ግንድ ላይ እንዴት ገባ? እኔ የወይን ግንድ ነኝ ብሎ ብራፉ ይጀምራል። እውነተኛ የወይን ግንድ ነኝ አባቴ ገበሬው ነው ብሎ ይጀምራል። ከዛስ በእኔ ያለው አንተ በክርስቶስ ያለኸው እንዴት ነው? በክርስቶስ ሳታምን በክርስቶስ ትሆናለህ እንዴ? ሳታምን ከግንዱ ጋር ትጣበቃለህ እንዴ? ቅርንጫፍ ሆነ ማመን የሚባል ነገር አለ። ያ ቅስበታዊ ነው። ከዛስ ትኖራለህ። ኦኬ ባመንከው እምነት ስትኖር ያው ኦፍኮርስ አሁንም በድነት ውስጥ ነው በጽድቅ ውስጥ ነው ያለኸው ማለት ነው። ኦኬ ግን የጀመርክበት አለ። የጀመርክበትን ነው ቅስበታዊ የሚለው። ኖረ የሚባል ነገር ኖረ አንተ አብ ነህ እንዴ ወይስ መንፈስ ቅዱስ ነህ እንዴ? ከዘላለም ከሱ ጋር አብረህ የነበርከው አንተማ የለህም። ከዘላለም አብረው የነበረው አብና መንፈስ ቅዱስ ናቸው። ትክክል ሆነው ለዘላለም የነበረ ማለት ነው። ኦኬ አንተማ መጣህ እንጂ መጣህና የሆነ ጊዜ ነው ግንዱ ላይ ገባኸው። እዛዊን ግንድ ላይ ያ ቅስበት ነው። ቅስበት የምንለው እኛ ያ ግንዱ ላይ የገባህበትን ነገር ነው እንጂ የምትኖርበትን ሂደቱን አይደለም። እና እንዴት አዛዙረ እንዳመጣው አላውቅም። የጠየኩ ጥያቄ ስማኝ፣ መኖርህ መጽደቅ ነው አይደለም ነው የጠየኩ። መኖርህ በክርስቶስ መኖርህ እሱ መጽደቅ ነው አይደለም? መኖርህ በክርስቶስ መኖርህ መጽደቅ ነው። ጽድቅ ግን የጀመረበት ቀን አለ። ቅስበታዊ የምንለው እሱን ነው። መኖርህ መጽደቅ ነው አይደል? መኖርህ መጽደቅ ሆኖ ቅስበታዊ የምንለው መኖርህን ሳይሆን መኖር የጀመርክበትን ነው። የጀመረበትን ስፋይን ግን መኖርህ መጽደቅ ከሆነ መኖር አንድ ጊዜ የሚኮን ነገር አይደለም ማለት ቀጣይነት ያለው ነው መኖር። አዎ ምን ጥያቄ ያለው? ስለዚህ መኖር ማለት ኦንጎይንግ ፕሮሰስ ነው። መጽደቅ ከመኖር ጋር ስለሚያያዝ መጽደቅ ቅጽበታዊ ሊሆኑ አይችልም ማለት ነው። አንድ ብቻ የሚሆን ነገር አይደለም ማለት ነው። በአንድ ቅጽበት ብቻ የሚሆን ነገር አይደለም። እየቀለድክ ነው አዳምዬ? አይደለም እየቀለድኩ አይደለም። አንድ ጊዜ ብቻ የሚሆን ነገር አይደለም መኖር እንዴ። ቅጽበታዊ ቲክቶክ የጀመርክበት ቀን አለ አይደል አንተ? ወይስ ከዘላለም ነው ቲክቶክ የጀመርክበት? ምሳሌ ልስጥህ። አንድ ጊዜ ተደጋግሞ ትጸድቃለህ። ኮንቲኒየስ መጽደቅ አለ ቲክቶክ የጀመርከው ከዘላለም ነው አንተ ቲክቶክ የምትጠቀመው? አይደለም። ኦኬ ቲክቶክ የጀመርክበት ቀን አለ አይደል? ኦኬ አሁንስ ቲክቶክ ላይ ነው ያለኸው አይደለ? አሁን ቲክቶክ ላይ ነው ያለሁት። ኦኬ ስለዚህ አሁን ቅስበታዊ የሚለው ኦኬ ቅስበታዊ የሚባለው ማለት እኔ ሳይሆን ይሄ ዩኒቨርሳል ትሩዝ ነው። ቅስበታዊ የሚባለው የጀመርክበት ቀን ነው። ኦኬ ከዛስ በኋላ ጀምራል። ቲክቶክ ላይ ነው ያለኸው። አሁን ደግሞ በቃ ቲክቶክን እያስኬድክ ነው ማለት ቲክቶክ ላይ ያለህ ማለት ነው። ሶ አሁን እዛ ጋር እያልክ ያለው በግንዱ ላይ መኖር ኦኬ እሱን አይደለም እኛ መኖሩን አይደለም ቅስበታዊ የምንለው መኖር የጀመርክባትን እንትና እሱን አለ መኖር መስለቅ ነው አይደለም? መኖር መጽደቅ ነው። ስለጸደቅ ነው የምትኖረው። ግን ቅስበታዊ የምንለው መኖር የጀመርክበትን ነው እንዴ? አለቀ እኮ እኛም እያለን ያለው ቅጽበታዊ አይደለም ስል ቅጽበታዊ አይደለም። ምኑ ነው ያለቀው? ምኑ ነው ያለቀው? ቅድም እኮ ኤፊ ተናግሮታል እኮ እኛ ቅጽበታዊ የምንለው ግንዱ ላይ የተጣበቀበትን ቀን ነው አለ። እሱ መስማት አልፈለገም። አይ ቲንክ አዳም አሁን እስካሁንም እያደጋገምኩ ነገር እሱ ነው። ቅጽበታዊ የሚሉት በቅጽበት ድነሃል፣ በቃ ድነሃል። ከዛ በኋላ there is no going back እኮ ነው እኔ ቅጽበታዊ ጀስቲፊኬሽን አንድ ጊዜ የሚሆን ነገር ነው። ቅጽበታዊ ነው አንድ የሚሆን ቅጽበታዊ ነው ካልክ ደግመ የማይሆን ነገር ነው ማለት ነው። ፈጽሞ የማይሆን ነገር ነው። አንዴ ቅጽበታዊ እንዴት የማይሆን ነገር ነው? አንዴ ቅጽበታዊ ነው ትሌለ እንዴ? አለበለዚያማ እኮ እኔ አንተን ራሱ አሁን እዚህ ጋር ቅጽበታዊ ነው ላስብልህ አዳምዬ። እኔ እኮ ማስፋል አለማስፋል እኮ አለም። አይ እናንተ የምታምኑት እንደዛ ነው ልልህ። ቆይ እናንተ እንደምታምኑት ቅጽበታዊ መሆኑን እንደምታምኑ አሁን ላስረዳ።
ቆይ ላሳየህ እንዴት እንደሆነ መሰለህ። እሺ ለእኛ ማለት ነው እሺ ፓስትን ፕሬዘንትን ፊውቸር ነው ጀስቲፊኬሽን እኛ ጋር እኮ ላሳየህ፣ እንደሱ እንዳልሆነ ላሳየህ። አሁን እንደዛ እንዳልሆነ አሳየኝ። ደስ ይላል አሳየኝ። በቃ እና ጠቅላላ እናንተን ጨምሮ ክርስትናው ሴክት በሙሉ ቅጽበታዊ እንደሆነ ነው ጀስቲፊኬሽን ፓስት ፕሬዘንት እና ፊውቸር አለመሆኑን ልታሳየኝ ነው። ቅጽበታዊ መሆኑን ላሳይ ነው። አሁን ደግሞ ቅጽበታዊ አይደለም እኮ ብለኝ ነበር፣ መኖር ነው ብለኛል። ኧረ አላልኩም። ነው አንተም እንደዚህ ጀመርክ። እሺ ቀጥል። ቆይ ራሊ እንደዛ ያለኝ መስሎኝ ነበር አይደል? እንደዚህ ጀመርክ። አይ እንደዛ ያልከኝ መስሎኝ ነበር። ምን ማለት ነው? ቅጽበታዊ አይደለም አልከኝ ማለት ምን ማለት ነው? ካዲያ ሁሉ ምን ዋገተው ለምን የሚጀምርበት ቦታ አለ፣ ግን ደግሞ መኖር ነው። ገባ? ቅጽበታዊ ምን እንደው የጀመረበትን ነው እያልኩ አይደል? እኮ ግን መኖር ስለሆነ ደግሞ ኮንቲኒስ ቀጣይነት ያለው ነገር ነው ጀስቲፊኬሽን። አይ ቆይ አሁን እሱ ያንተ ትርጉም ነው፣ ግን ያላልኩትን አልከኝም ነገር አዳሜ። እሱ እኮ አሁን ያልተግባባችሁት እንዴ እሱ የሚጀምርበት ቀን አለ ነው እኮ የሚለው። አንተ የምትለው እኮ እና እሱ የሚለው የተለያየ ነው። አይ ነው ተረዳሁት እኮ የሚጀመርበት ጊዜ አለ። እሺ ልቀበለ ብየዋለሁ እኮ ከበፊት እኮ እሱ ነው። ቅጽበት ማለት የምጀምርበት ቀን እኮ ነው ቅጽበት። እኔ ደግሞ እያልኩ ያለው ቴፊ ምን መሰለ፣ የምጀምርበት ኦኬ አለ። በቃ አንድ ጊዜ አምነህ ስትቀበል አለ ጀስቲፋይድ ሆነ። ነገር ግን ደግሞ ኮንቲኒዩስ የሆነ ነገር ነው። አንድ ጊዜ ብቻ በቅጽበት ሆኖ የተጠናቀቀ ነገር አይደለም። ኦኬ አሁን ቆንጆ፣ እሱ ጋር አሁን እንመጣለን። ግን አሁን እኔም ከዚህ በኋላ እንትን እንዳትለኝ፣ ያላልኩትን እንደዛ ብልሃል ምናምን አትበለኝ አዳምዬ። እየተከራከርን ይሄ ሁሉ እየተጫጫሁን የምናወራበትን አምናሃል ትለኛ። ካዲያ ምን አስጨወኝ? ደናደር ብዬ አልሄድም እንዴ? ቅጽበታዊ አይደለም አልከኝ ስትል አስደነገጥከኝ። እኔ ምንድነው እኔ መዳን ቅጽበታዊ ነው፣ ምንም ጥያቄ የለው። መዳን ቅጽበታዊ ነው። ሰው ሲያምን በዛ ቅጽበት ድነዋል። ኦኬ ያ መዳኑ አሁን አንተ መዳኑ ቀጣይነት ያለው ነው ስትል ኦኬ ድነዋል ያ ሰው። ስለዛ በዛ ደህንነት በዛ በመዳን ይኖራል እያልክ ከሆነ ቀጣይነት አለው የምትለው ትክክል ነው። ጴንጤ እንደዛ ነው የሚለው። ኦኬ አንድ ሰው ይድናል። ኤፍሬም ለምሳሌ ዳነ። ስለመዳን ይቅርታ አድርግልኝና አሁንም አይወሳሰብ ከይቅርታ ጋር ጀስቲፊኬሽን ፓስት ነው ፕሬዘንት ነው ፊውቸር ነው። እሱ ነው እያወራ ያለሁት። መኖር ስል መኖር የሚለው አሁን ፕሬዘንት ላይ ያለው ጀስቲፊኬሽን መኖር የሚለውን ማለት ነው። ቀጣይነት ያለው ጀስቲፊኬሽን እንዳለ እሱን ነው እያልኩ ያለሁት። አንተ ደግሞ አይ ቅጽበታዊ ስል አንድ የመጀመሪያ የሆነውን ነው ከዛ በኋላም አለ ግን ብለኸኝ ነበረ። አሁን ከእንትን ካላልከኝ ቆይ እኔ ያልኩትን እኔ ያውቃለሁ። አሁን እሱን ራሱ እኮ እየደገምኩልን ያለሁት አሁን እንደዚህ ተረዳው። እኔ አሁን ቀለል አድርጌ ያስረዳው ነው። እንደዚህ ነው የምንረዳው ማለት ነው። ሰልቬሽንን ቅጽበታዊ ነው ወይ ደህንነት? ቅጽበታዊ አልማድረግም አይቻልም። ቅጽበታዊ ነው። ኦኬ ሰው ሲያምን በዛ ቅጽበት ይድናል። ኤፍሬም ምን ሆነ? አመነ። ሲያምን ምን ሆነ? ዳነ። ባመነ ቅጽበት አዎ ልክ በክርስቶስ ኢየሱስ ሲያምን ዳነ። ኦኬ ከዛስ በኋላ አንተ እያልክ ያለው ቀጣይነት አለው መዳኑ እያልክ ያለው አሁን እኔ ቀጥሎ በምነግርህ ነገር ከሆነ እኔ በምገልጠው መንገድ ከሆነ ትክክል ነህ። እኔም በምገልጠው መንገድ ማለት ምን ማለት ነው? ለምሳሌ ኤፍሬም ዳነ። ኦኬ ከዛ ኤፍሬም ድኖ ስቲል በምን ዳነ? ኤፍሬም በክርስቶስ ኢየሱስ አምኖ አይደለ? ስለዚህ ክርስቶስን ኢየሱስ በማመን ኤፍሬም ጸንተዋል። ስለዚህ አሁን ድነቱ ከኤፍሬም ጋር ነው ማለት ነው። እስከ መቼ? ጌታ እስኪመጣ ድረስ። ኦኬ ጌታ ኢየሱስ እስኪመጣ ድረስ በቃ ኤፍሬም በዚህ እምነቱ ላይ ነው ያለው። ስለዚህ በዚህ መዳን ነው ያለው ማለት ነው። አሁን ቀጣይነት አለው መዳኑ የምትለው በዚህ ሴንስ ከሆነ ትክክል ነው። በዚህ ሴንስ ከሆነ ማለት በዚህ እምነቱ ላይ ነው ያለው። ስለዚህ እሺ አዳም ልስማ። ትሩ ላቭ ይናገርና ከዛ ቀጥዬ። እሺ አመሰግናለሁ። አይ አንድ ጥያቄ ፊን አሁን ግራ ስለገባኝ ነው። ድነናል፣ እየዳንን ነው፣ እንድናለን የሚለውን ታምናለህ ኤፍሬም? እኔ አማርኛ ቃላቱን አላምንም፣ አልቀበልም። አማርኛውን የመቀበል ግዴታ የለኝም። ቪዲዮ ሲቆራርጧ ያለው ኤፍሬም እንደዚህ ያለ ምናምን ብለው ግን አማርኛውን አሁንም ዋንስ አጌን አልቀበልም። እኔ አሁንም ሳይሆን ለዘላለም አልቀበልም። እኔ ድኛለው እየዳንኩ ነው እድናለው የሚል አጠቃቀም ትክክል ነው ብዬ አላምንም። ስለዚህ የፕሮቴስታንት አስተምሮት አይደለም ማለት ነው። ድነናል፣ እንድናለን፣ እየዳንን ነው የሚለው የፕሮቴስታንት አስተምሮት አይደለም
አይ ኮንሴፕቱ ፕሮቴስታንት ሲያስተምር ብሬክዳውን ሲደረግ ሀሳባቸው ይህን የሚያብራሩት አሁን የምናወራው ነው። ጀስቲፊኬሽን፣ ሰንቲፊኬሽን እና ግሎሪፊኬሽን ነው። ያ ደግሞ የፕሮቴስታንት የሁሉም ፕሮቴስታንት ትምህርት ነው፣ መጽሐፍ ቅዱሳዊም ነው። ጀስቲፊኬሽን፣ እኔ አሁን ጀስቲፊኬሽን፣ ሰንቲፊኬሽን እና ግሎሪፊኬሽን ማለት ነው። እሱ እኔ አሁን ወደ አማርኛ ስንመልሰው ትክክል አይደለም። ድነናል፣ እየዳንን ነው፣ እንድናለን በሚል መተርጎም የለበትም። ትክክል አይደለም። ይሄ ቃላቱ ያሳስታል ሰዎችን ባይ ነኝ። ስለዚህ ተርሙ ላይ ነው የኔ ችግር ማለት ነው። የአማርኛ ጀስቲፊኬሽን የሚለው ድነናል የሚለውን አይወክልም በእናንተ። አሁን የኛን እንመጣበታለን። አሁን ጀስቲፊኬሽን የሚለው ድነናል የሚለውን አይወክልም። ድነናል ጸድቀናል የሚለውን ይወክላል። ጀስቲፊኬሽን ይወክላል። እየዳንን ነው የሚለው ሳንቲፊኬሽንን አይወክልም። እንቀደሳለን ነው ወይ እንቀደሳለን የሚለው ወይም ደግሞ እየተቀደስን ነው። ዋሬቨር ሳንቲፊኬሽን ምን ማለት ነው? መቀደስ ነው እኮ። እየዳንን ነው የሚለው መቀደስ የሚለው ሳንቲፊኬሽንን አይወክልም። እየዳንን ነው የሚለው አማርኛ ትክክል አይደለም። በቃ አድኛለሁ ካልክ በኋላ እየዳንን ነው ምናምን፣ እሱን እኔ አማርኛ አልጠቀምም። አሁን አንተ እሱን አማርኛ ልጠቀም። አሁን ከኔ ወንድሞች ራሱ ታውቃለህ፣ እሱን አሁን ተርም የሚጠቀሙ ሰዎች አሉ። አሁን የዳን ነው እንድናለን ምናምን ብለው ይጠቀማሉ። ብሬክዳውን ሲያደርጉት ከኔ ጋር ምንም ልዩነት የላቸውም፣ ሀሳቡን ሲያብራሩ ማለት ነው። ተርሙ ላይ ብቻ ነው። አሁን ቃሌን ካየው ቀን ስናወራ ነበር ከቃሌ ጋር። አሁን ቃሌ ድነናል፣ እየዳንን ነው፣ እንድናለን የሚለውን ተርም ይጠቀማል እሱ። እኔ ደግሞ አልጠቀምም። እሱ ተርም ትክክል አይደለም እንላለን። ገሷት እሱ ግን ሲያብራራ የሚያብራራው ነገር እና እኔ ማብራራው ነገር ምንም ልዩነት የለውም። ትክክለኛ ነገር ነው የሚያብራራው። እኔም እንደሱ ነው ማብራራው ማለት ነው። ተርሙ ላይ ብቻ ነው፣ የአማርኛው ተርም ላይ ብቻ ነው ልዩነታችን ያለው ማለት ነው። ሌሎች ከሌሎቹም ጋር ቢሆን በጣም ጥሩ። ስለዚህ ድነናል፣ እየዳንን ነው፣ እንድናለን የሚለው የአማርኛ ተርም የፕሮቴስታንት ሳይሆን የሌሎች ነው እያልከኝ ነው? አላልኩም። ካላልክ ታዲያ ያንተ የምታምንበት ከሆነ ምክንያቱም አሁን በቋንቋ እኔ ነኝ እንጂ ያልኩት የፕሮቴስታንት አይደለም። ሶሪ፣ አይ አንተ ፕሮቴስታንት ስለሆንክ ነው። ሆል ፕሮቴስታንት ማለት አይደለም፣ ይቅርታ። ያው አንተስ ሁሉንም እንደማትወክል አውቃለሁ። እንደዛ ብለውም የሚያምኑ አውቃለሁ። እነ ጳውሎስም ሆነ ቃሌም ሆነ አንዳንዶች ልክ እንዳንተው ደግሞ ካህኑም እነ ዜዶም እንደዛ እንደሚያምኑ አውቃለሁ። እሱን ሙሉን ትወክላለህ ብዬ ለማለት ፈልጌ አይደለም። ሌላው አንድ ጥያቄ የሚፈቀድ ከሆነ ቀን ለአንድ 5 ደቂቃ ሰምቼ ነበረ። ልክ ሰው ሲድን ከበረ አይባልም እንዴ? መክበር አይባልም? በምን ሴንስ ነው የምትሉት? አሁን እኛ መክበር የምንለው አሁን ግሎሪፊኬሽን ምን ማለታችን ነው? እሱን አሁን ልትረዱን ይገባል ነው። አሁን እኛ መክበርም ሆኖ ቅድስና ራሱ እኮ የምንለው ቅድስና ስንት አይነት በጣም በርካታ ቅድስና አለ መጽሐፍ ቅዱስ ላይ። ዲፔንስ በኮንቴክስቱ ማለት ነው። ለምሳሌ ተቀደስ ይላል አይደለ እንዴ? አንተን ራሱ ማለት ነው። እንደገና ደግሞ ተቀድሳቸዋል ይላል። የእግዚአብሔር ቅድስና አሁን ጽድቅን በተመለከተ አንተን ይጠይቀሃል። እንደገና ደግሞ የክርስቶስ ጽድቅ ተቆጥሮልሃል እያለ ዲፔንስ ምንድን ነው የምናወራው ነው። ኮንቴክስቱ ማተር ያደርጋል። ገብተዋል። አሁን መክበር ስትል አንተ እያልክ ያለው አሁን በክርስቶስ ኢየሱስ አንድ ሰው እንደዛ ሲሉ ቀን ሰማ። አሁን ቀን ስናወራ አንድ ኦርቶዶክሳዊ ጋር እሱ የሚለው ሌላ ነው፣ እኛ የምንለው ሌላ ነው። እሱ ጀስቲፊኬሽን ሲል ሌላ ነው፣ ሰንቲፊኬሽን ሲል ሌላ ነው፣ ግሎሪፊኬሽን ሲል እሱ ሌላ ነው። እንደዚህ ሚን እሱ ተሳስተዋል ማለት አይደለም፣ ግን እኛ የምናብራራውን አይደለም። አሁን እኛ መክበር የምንለውን በመጨረሻ እሱ የሚለውን ስለሰማው ነው። ቀን ከአንተ ጋር ስታወሩ አሁን በመጽሐፍ ቅዱስ አስተምሮት ክብር ይሰጠናል፣ ለዘላለም ግሎሪፋይድ እንሆናለን የሚለው ይሄ ሁለቱም መጽሐፍ ቅዱስ አስተምሮት ላይ አለ እና ልክ አንተ ክርስትና ስትቀበል ስታምን ወደ እግዚአብሔር ቤተ መቅደስነት ስትለወጥ የመንፈስ ቅዱስ ማደሪያ ስትሆን ከባርነት ወደ ነፃነት ስታገኝ ከበርክ አይባልም?
እኮ አሁን እሱን ነው። አሁን እኔ ሁለት የተለያየ ነገር ነው የምናወራው። አሁን ከበርክ መጀመሪያ ያሉበትና አንተ አሁን ያልክበትና ሁለተኛ መጨረሻ ላይ ያልከው የተለያየ ነው። እኛ አሁን መክበርን ስናወራ ለእኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን እያለ የሚናገር ያኔ ሲገለጥ ግን እሱን እንድንመስል የምንለው ያኛውን ነው። ስለ ትንሣኤ ነው እያወራን ያለ ነው። ሄደው አንተ በምትለው ሴንስ አይደለም። አሁን ግሎሪፊኬሽን፣ ሳንቲፊኬሽን፣ አሁን ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ምንድን ነው የሚሉት መጀመሪያ እሱን መረዳት አለብህ። እሱን ከተረዳህ በኋላ ነው ትክክል አይደሉም ናቸው የምትለው። አሁን አንተ ራስህ ትክክል እኛ የምንለውን መጨረሻ ላይ ያልከው እኛ የምንለውን ነው፣ ግን መጀመሪያ ላይ ካልከው ጋር መጨረሻ ላይ ያልከው አንድ አይነት አይደለም። ስለዚህ እዛ ጋር የምንለው ነገር ነው የተለያየው እንጂ አንተ የምትለው መጽሐፍ ቅዱሳዊ አይደለም፣ እኔ የምለው ነው አይደለም። እኛ የምንለውና አንተ የምትለው ግን ዲፔንስ በምን ኮንቴክስት ነው የምናወራው፣ እሱ ነው መለየት ያለበት እያልኩ ነው። ስለዚህ ሁለቱም መክበር ናቸው አይደል? ሁለቱ መክበር ልትለው ትችላለህ የመጀመሪያውን፣ ግን እኛ መክበርን ስናወራ እያወራን ያለ ነው ስለ መጨረሻው ነው። አሁን መጨረሻ ላይ ስለተናገርከው መክበር ስናወራ አሁን በሰልቬሽን ዋይዝ ስናወራ ማለት ነው። ስለዚህ ቀን ከልጁ ጋር ስታወራ ሚስ አንደርስታንድ አድርገዋል ማለት ነው። እሱ ስናወራ ጨርሶ እሱ ከእሱ ጋር የተጣላ ነው ያነብና የሚተረጉመው ነገር የራሱን ትምህርት ነው እንጂ እዛ ላይ የተጻፈውን አልነበረም። አሁን ከእሱ ጋር ያላግባባን ነገር እሱ ነው። ለምሳሌ እዛ ላይ የሚናገረውን ነገር እሱ ጀስቲፊኬሽንን አሁን እንግዲህ የአላፊ ጊዜ የአሁናዊና የሚመጣ ጊዜ አድርጎ ለማስረዳት ይሞክርና ከዛ በኋላ ምን ያመጣል? የመጀመሪያውን ተመልሶ ሶስቱንም ያመጣው የመጀመሪያውን ነው። ለምሳሌ ምን የሚል ነገር አመጣ መሰለ? ሁሉ ኃጢአት ሰርተዋል፣ እግዚአብሔርም ክብር ጎድሏቸዋል፣ በጸጋው በኩል እንዲሁ ምናምን የሚለው አይነት ሀሳብ ያመጣና ይሄኛው በክርስቶስ ኢየሱስ የዳኑ ሰዎች፣ በሱ ኮንቴክስት የዳኑ ሰዎች ዕለታዊ የግብር ኃጢአት ሲሰሩ እንደገና ጀስቲፋይ የሚሆኑበት ነው ብሎ ለዛ ምሳሌ ይዞት መጣ። ግን ትክክል አይደለም። ያ የሚያወራው ጥቅሱ የሚያወራው ክፍሉ ደውል ሀሳቡ የሚያወራው ስለመጀመሪያው ጀስቲፊኬሽን ነው የሚያወራው እንጂ ከዳኑ በኋላ በዕለት ተዕለት ህይወታቸው ስለሚሆን ነገር እሱ ነገር ነው ያጣላን የነበረው ወይስ እንጂ አንደርስታንድ እንዳረከው ስለገባኝ ነው። ባይዘው ለመከራከር አይደለም። በእኛ እንዳልኩ እኛ ከበረ ሲባል እኛ ሁሉም የሚያያዝ ነው። ጽድቅ አንዳንድ ሰዎች ጽድቅ ይቆራረጣል ምናምን ምናምን ብለው የራሳቸውን ትርጉም ይሰጣሉ። እኛ አንዴ ከክርስቶስ ጋር እያለን ሱታፌ አምላክ የሚባል አለ። እግዚአብሔርን ወደ መምሰል የምናድግበት ነገሮች ሁሉ እነዚህ ሶስቱን የሚያጠቃልል ነው። አንድ የመጨረሻ ልጠይቅ፣ በጣም ይቅርታ ሁላችሁንም። አንተ የዳንክባትን ቀን ታውቃታለህ? መች ናት? ጌታን የምትቀበሉ ሲባል ወደፊት ወጥቼ እጆቼን ዘርግቼ የዛኔ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለው፣ እግዚአብሔር ልጅ ኢየሱስ አንተን የህይወት አዳኝና ጌታ አድርጌ ይቀበላለሁ ብዬ ንስሐ የገባሁበት የዛች ቅጽበት ነው። ጌታ ኢየሱስን የህይወት አዳኝና ጌታ አድርጌ የተቀበልኩባት ቅጽበት የዛኔ ዳንኩት። ስለዚህ ከዛ በፊት እምነትህን መጨረሻ ማመንህን ያረጋገጥክባት ከዛ በፊት ሳትሆን ያቺ ቀን ናት ማለት ነው። ትክክል፣ ትክክል፣ ያቺ ቀን ነች። አይ ጥሩ አመሰግናለሁ። በእኛ ስታምን አልዳንክም ማለት እንችላለን። ምክንያቱም ስትመሰክር ነው የዳንከው ማለት አለ። ወጥተህ ፊት ለፊት ስትመሰክር፣ ስታምን አልዳንክም ማለት ይችላል። እንደ ጨዋታ ምንድን ነው አዳም? አሁን የወርድ ፕሌይ የሆነ ስታምን በልብ ስታምን እያልከኝ ከሆነ የምናገረው እኮ በልብ ያመንኩትን ነው። ጳውሎስ እንደሚለው ጳውሎስ በግልጽ አስቀምጠዋል አይደለ እንዴ? ስታምን አልዳንክም ስትመሰክር ነው ፊት ለፊት ወጥተህ እያልኩ እኮ ኖ የምመሰክረው እኮ በልቤ ያመንኩትን ነው። ስታምን የምትለኝ የተለያየ ዘመን አረከው እኮ እንዴ። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ሮሜ 10 ላይ ያለው ምንድን ነው? ነገር ግን ይልና በአፍ በልብ ሆኖ ቀርቦልሃል የሚለውን ታስታውሳላችኋል። የምንሰብከው የእምነት ቃል አለና ምንድን ነው ስትለው ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ስለዚህ የተመሰከርኩት ያኔ በልቤ ያመንኩትን ነው እኮ። ያው በዚህ አባባል ከሆነ ልክ እንዳመንኩኝ ማለት አችልማ። ስትወጣ ወጥተህ ስትመሰክር ነው የዳንከው። ወጥቼ የመሰከርኩት ያመንኩትን ነው እኮ አልኩ። ከዛ በፊትማ
እንዳልኩ ጴጥሮስ እንደሚለው ልባቸው ተነካ ይላል። ከዛ በኋላ በምስክርነቱ እንደምታውቀው ማለት ነው። ለምሳሌ አንድ ሰው ወንጌል ሲሰበክ ልቡ ሊነካ ይችላል እና ይህን ጌታ መቀበል የምትፈልጉ ሰዎች አላችሁ ወይ ሲባል ወደፊት ይወጣል። ከዛ በኋላ ይህን በል የምትለውን እንኳን የምታውቀው ሰውየው ሲልህ ነው። እዛ ለምሳሌ አሁን እኔ በዛን ጊዜ አላውቅም ነበረ ምን እንደሚታመን ራሱ የመዳን እውቀት የሚባለው ነገር ማለት ነው። አሁን ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ፣ የእግዚአብሔር ልጅ ኢየሱስ አንተን የህይወቴ አዳኝና ጌታ አድርጌ እቀበላለሁ፣ በልቤ አምናለሁ፣ በአፌ መሰክራለሁ ሲባል እዛ የሚለውን እየሰማው ነው ማመኔን ኮንፎርም እያረኩኝ በልቤ ከዛ በአፌ አውጥቼ እንትን ምለው ማለት ነው የነበረው። ስለዚህ ያመንኩትን ነው የኮንፌስ ያረኩት ማለት ነው። ውጭ ወጥተህ ባትመሰክር ትድን ነበረ? ከይቅርታ ጋር ለማወቅ ያህል ውጭ ወጥተህ ባትመሰክር ማለት የዛኔ ወደ ፊት ለፊት እና ጌታን የምትቀበሉ ወደ ፊት ለፊት ነው ሲባል ወደ ፊት ለፊት ወጥተህ ባትመሰክር ባትመሰክር እኔ ሴንስ እያልክ በአፍ ያንን ነገር ባትለው እያልክ ከሆነ ከኔ በኋላ በሉ የሚባለውን ነገር ባትለው አይ እንደዛ አሁን ለምሳሌ መናገር የማይችል ሰው አለ። አሁን ዲዳ የሆነ ሰው አለ። አሁን ልቡ ተነክቶ ያ ሰው ስለ ልጆቹ ስለአንተ ነው። እንደሱ አይነት ኤክሴፕሽናል ኬዞች አሉ። እኔ ኦፍኮርስ ያመንኩትን እኮ ኮንፌስ የማደርገው ያመንኩትን የተነጣጠለ አይደለም እያልኩ እኮ ነው። አሁን አንተን ለመነጣጠል እንደፈለግ አልገባኝ። በልቤ አምኜ ኢየሱስ ጌታ አይደለም እያልኩ በልቤ በአፌ ኢየሱስ ጌታ ነው አላልኩም እኮ። ያን ነገር አንድ አይነት ነው። በልብ ስታምንና በአፍ የምትናገረው ሰው ልቡ የሞላውን አፉ አይደል ያለው ኢየሱስ። እንደዛ ነው እኮ ልቤ የሞላውን ነው በአፍ የምታወጣው እኮ። ስለዚህ ልቤ የሞላውን ነው በአፍ የተናገርኩት። ስለዚህ እሱ የተለያየ ነገር አይደለም። አፌና ልቤ የተለያየ አይደለም። እኔ ተለያይቷል ለማለት ፈልጌ አይደለም። የፍዬ አሁን አንተ የሆነ ሰው ለምሳሌ አመነ የሚቀዳደምም ነገር አይደለም ነው። አሁን የሚቀዳደምም ነገር አይደለም። ባትልና ብትል የምትለው ነገር አሁን ስለ ጥምቀት አረከው ያደረ የዋለ ምናምን አረከው እዛው ወጥቼ እኮ እየነገረኝ ያ ይሄንን አምናለው እያልኩኝ ነው ኮንፎርም አረገው። ሰው ልቤ ላይ ነው ያ ነገር የሚመጣው አይደለም እንዴ? እሱን ነገር ነው በአፌ ኮንፎርም አድርገው ማለት ነው። እሺ ሌላ ጥያቄ ያለው ሰው ካለ የምጠይቁ ደስ ይለኛል። ሌላ ጥያቄ ያለው ሰው ራሊ ጥያቄ አለ? ራሊ ወይ ደግሞ ኤፊ መጠየቅ የምትፈልገው ካለ መጠየቅ ይችላል። እሺ ይሰማል ድምፄ? አዳምሻሽ ቴንኪው በድጋሚ ስላስገባኝ። ኤፊ አሁን ምን መሰለ ድነት ቅስፈታዊ ነው ብለሃል እና ቅድም ቀሲስ ገብተው ነው እንትን ያሉት እና የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ነው ሐዋርያው ቅዱስ ጳውሎስ ያለው። አሁን ድነት ቅስፈታዊ ቢሆን ኖሮ ጳውሎስ አልዳንም? በመጀመሪያ ጥያቄ ለእኛ ለምንድን ነው ያለው ጳውሎስ። ለእኛ ለምንድን እያለው ጳውሎስ ስለ ራሱ ብቻ አይደለም። እዛ ጋር ለእኛ ካለ ጳውሎስ እንደዚህ አይነት ነገሮችን እያመጡ እንደዛ የሚናገሩ ሰዎች አሉ። ማለት ድነት ወደፊታዊ መሆኑን ለማሳየት ማለት ነው። ለእኛ ለምንድን እያለ ያለው ጳውሎስ በዛን ሰዓት ጳውሎስ እየተናገረ ያለው ለእሱና ከዛ በፊት ለነበሩት ሰዎች ብቻ አይደለም። ገና ለምንመጣው ምድር እስክትጠቀለል ድረስ ለሚኖሩ ሰዎች ነው። ለምንድን የሚለው እነሱንም ታሳቢ አድርጎ ስለሚናገር ነው። ይህ የአማርኛ ሰው እንትን እኮ ቋንቋ ነው። ጳውሎስ ራሱን እኮ አስከትቶ እኮ ነው ለእኛ ለምንድን ነው ያለው። ለእኛ ለምንድን ማለት ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሏል እኮ ጳውሎስ ራሱ። ከጥቅስ ጥቅስ ዘለልን። አሁን እሱንም አይ እንትን አሁን ወደፊት ለሚመጡት ብለህ እንትን ወደዛ አማኑኤል እድል ስጠውና እንደፈለግ መልስ ችግር የለውም። ዘለልን፣ ከጥቅስ ጥቅስ ዘለልን። አሁን እዛ ጋር ያለው ወደፊት እያለ ያለው ሐዋርያው ቅዱስ ጳውሎስ እንደውም ከዚህ የተሻሉ ጥቅሶችም አሉ ብዙ የሚነሱ ማለት ነው። ጳውሎስ እንደሱ ሲያደርግ አሁን ለአንተ ምነግርህ እንደሱ አይነት ጥቅሶችን ስታገኝ አንደኛ ሰዎችን ስለሱ ብቻ ስላልሆነ የሚያወራው ወደፊት ስላላመኑ ወደፊት ስለሚያምኑ ሰዎችም ስለሆነ የሚናገረው እንደሱ አይነት ቃላቶች አሉ። ሁለተኛ ደግሞ ወደፊት ምንድን እያለ እንድናለን እንደዚህ አይነት ነገሮችን ካየ ማንኛውም ሐዋርያ እንደሱ አይነት ነገሮችን ሲናገር ካየ እያለ ያለው አሁን አልዳልኩም ወይ ደግሞ ወደፊት ነው ምንድነው እንደዛ እያለ ሳይሆን አንደኛው ይሄ ነው። ሁለተኛ አሁን የነገርኩ ነው። ሁለተኛ ምንድነው እያለ ያለው ድኖ አሁን በክርስቶስ ኢየሱስ አምኖ ድኖ አለ ኦልሬዲ ያውቃል። ሰው ግን ወደፊት ደግሞ ስለምኑ ነው የሚያወራው?
አቺቭ ስለሚያደርገው ነገር ነው። አሁን ለምሳሌ አቺቭ ማድረግ ማለት ምን ማለት ነው? ለምሳሌ እኔ ድኛለሁ፣ በክርስቶስ ኢየሱስ አምኜ የዳንኩ ሰው ነኝ። ያው መንግስተ ሰማይ ገብቻለሁ፣ አልገባውም። ኦኬ መንግስተ ሰማይ ነው አልገባውም። መቼ ነው የምገባው? መንግስተ ሰማይ የምገባው መቼ ነው? ሰዓት አለ፣ ያ ቀን ሲመጣ እንደተባለ ማለት ነው። ኦኬ ከትንሣኤ ሙታን በኋላ ወደ መንግስተ ሰማይ ሄዳለሁ። አሁን እንደዚህ አይነት ነገሮችን ሲናገሩ እነሱ በዛን ጊዜ ስለሚረከቡት ነገር ስለሚገቡበት ነገር ነው እንጂ የሚያወሩት አልዳንኩም ገና የዳንኩ ነው እንደዚህ አይነት ኮንሴፕት የለውም ክፍሉ። ግን ጥቅስ ላይ ስታመጣ እንደዛ አድርገን ማንሳት እንችላለን። አሁን የምትፈልጋቸውን ጥቅሶች እዚህ ጥቅስ ላይ ብትል በጥቅሱ አውድ መሰረት ማውራት እንችላለን። ለእኛ ለምንድን ግን ያለው ሐዋርያው ቅዱስ ጳውሎስ እዛ ጋር እኔ አልዳንኩም ወደፊት እድናለሁ ሳይሆን ለምንድን የሚል የሚድኑ አሉ፣ ገና ወደፊት የሚድኑ አሉ፣ ያልዳኑ ሰዎች ማለት ነው። በዛ እንትን የተነገረ ነው። ኮንቴክስቱ እንደዛ ነው። ኤፊ አሁን እሱን ጥቅስ እንደዛ ብለህ ብታልፈውም መጽሐፍ ቅዱስ ኦል ላይክ ፊውቸሪስቲክ በሆኑ ነገሮች የተሞላ ነው እና አሁን ቅድም እንዳወራችሁት በጀስቲፊኬሽን ምናምን ከፋፍሎት አይደለም የሚያልፈው። ድህነትን የወደፊት አድርጎ የሚያስቀምጥበት አለ። ኦብቪየስሊ ቅዱስ ጳውሎስ ምናምን እንድናለን ወይም ቅዱስ ጴጥሮስ እንድናለን የሚለውን ራሱንም ጨምሮ ከቶ ያወራል እና አሁን እኮ ቅድም ትሮላፍ ሲያወራ አሁን ጀስቲፊኬሽን የሚባለው ምንድን ነው በመጽሐፍ ቅዱስ አንጻር እስቲ እንነጋገረው ነበር ብሎ የነበረው ማለት ነው እና ቅዱስ ጳውሎስም ቅዱስ ጴጥሮስም ፊውቸሪስቲክ አድርገው የተናገሩት ድህነት አለ። አሁን የዕብራውያን 1:14 ላይ በቃ ሁሉም መዳንን ይወርሱ ዘንድ ሲል በቃ ሁሉም ማለት እንግዲህ ለክርስቲያኖችም በኮንቴክስቱ ለክርስቲያኖች ነው እና መዳንን ይወርሱ ዘንድ ማለት የሚወረስ ነገር አለ ወይም ፍጻሜ ላይ ያለ ነገር አለ ማለት ትረዳው እሱን ጥቅስ እና ስፔሲፊክሊ አሁን እዚህ ላይ እዚህኛው ጥቅስ ላይ እንድናወራ ሳይሆን እንዘርዝራቸው እንደሱ ቢሆን ጥሩ ነበር። አሁን ጥቅሶች ብታመጣና እዛ ላይ ጥቅሶቹ ላይ ሆነን ብናወራቸው ጥሩ ነው። ጭራሽ መዳኑን ተውና ሩጫውን ጨርሻለሁ ጭራሽ ስለ አክሊል የሚያወራ ነው። አክሊል እቀበላለሁ ምናምን እያለ የሚያወራ ነው ጳውሎስ። እሱ ሊሞት ሲል ነው። አሁን ለምሳሌ ልክ መንገዱን እኮ መጨረሻ ላይ ኦፍኮርስ ያቅ ተናግሯል። እንደሱ ግን ምን ልልህ ነው ፊውቸሪስቲክ ያሉት ነገሮችን እንዳለ ተናግረዋል። ላይክ በቴንስ ደረጃ ፓስት ቴንስ ተደርጎ የተቀመጠ ድህነት አለ። ፊውቸር ቴንስ ተደርጎ እና ፊውቸሮቹን እንዴት አሁን እናንተ ግሎሪፊኬሽን የምትሉትን እናቀራርበው ብንል በቃ ላይክ የመጨረሻው ፍርድ ወይም ድህነት በመጨረሻው ላይ የተስፋ ቃሉን መውረስ ለእኛ ድህነት ይባላል እና ከዛ አንጻር ወደ መጽሐፍ ቅዱሱ ማውረድ ትችላለህ ወይ? እነዚህ ሶስቱን የኔ ጥያቄ እሱ ነው። በሱ የሚያወራው ጳውሎስም ቢሆን ሌሎችም ቢሆኑ እኔ አሁን ይህን ምለው ማለት ነው ልዩነት ይኖረናል፣ ግን በዚህ ጉዳይ ላይ ማለት ነው እኔ አሁን የሚለው ሐዋርያው ቅዱስ ጳውሎስም እንደዛ አድርጎ ሲያቀርብ ምን እያለ ነው የሚለውን ኮንሴፕት እኛ አሁን ሳይንቲፊኬሽንን በምናብራራበት መንገድ ነው ብዬ ነው ማምነው። ለምሳሌ አሁን ያነሳሁትን ቅድም የሰጠሁን ምሳሌ ሁለተኛ ጢሞቴዎስ ላይ ያለው ሀሳብ ማለት ነው መልካሙን ገድል ተጋድያለሁ ይልና ጳውሎስ ሩጫውን ጨርሻለሁ ይላል። ከዛስ ምንድን ነው የሚለው? እዛ ጋ ይቆማል አይደለም። ሃይማኖትን ጠብቄያለሁ አለ። ሃይማኖትን ጠብቄያለሁ። አየህ፣ ሃይማኖቱን ጠብቋል ጳውሎስ። ሃይማኖት ማኢኔሴን ያው ኤምፌዝ ነው እምነቱን ማለት ነው። ኦኬ፣ እምነቱን ጠብቋል ጳውሎስ። አሁን እዛ ጋ እያወራ ያለው እምነቱን ስለመጠበቅ ነው። አሁን ወደፊት እድናለው ነገር አይደለም። ኦልሬዲ የዳነ ነው። የዳነ ሰው ነው የሚጠብቀው እኮ። እምነት የሌለው ሰው ምን እምነት ይጠብቃል? እምነት ስላለው ያን እምነት እስከ መጨረሻው ቅድምም ስለ የነበረው እኮ እሱ ነው። አሁን ሰዎች ምንድነው ኤክስፔክት የሚደረግባቸው? አመኑ። ሲያምኑ ምን ሆኑ? ዳኑ። ኦኬ፣ አምነዋል፣ ዳኑ። ከዛ እንደፈለጉ ይሁኑ ነው አይደለም። እምነታቸውን መጠበቅ አለባቸው እስከ መጨረሻው። ካልጠበቁስ እምነታቸውን ከጣሉት ጣሉ ነው፣ ጠፉ ነው በቃ። በክርስቶስ ኢየሱስ ያላቸውን እምነት ከጣሉ ማለት ነው። ሃይማኖትን ጠብቅ ያለው የሚለው እሱ ለዛ ነው ስለ አክሊል የሚያወራው ማለት ነው። እርግጠኛ ሆኖ ማለት ነው ስለ ዘላለም ሕይወቱ እና ፊውቸርን አስመልክቶ የሚነገሩ እንትኖች በዚህ ሀሳብ ነው ብዬ ነው ማምነው።
እኔ እንኳን ያው እሱን ዲፋይን ላደርግልህ ሞክሬ ነበር፣ ግን ኦኬ የቅዱስ ጳውሎስ ቅድስና ስለሌለን እንደነዚህ አይነት ነገሮች አብዛኞቻችን አናቃቸውም። እኔ የዛሬ 50 ዓመት ልሙት ነገ ልሙት አላውቅም፣ ወይ አሁን ልሙት አላውቅም። ቅዱስ ጳውሎስ ያን የተናገረው ነው። ግን ራሱ ቅዱስ ጳውሎስ በፊልጵስዩስ መልእክቱና ራሊ አሁን እሱ ጢሞቴዎስ 2 ላይ እኮ የተናገረውን ዕብራውያን ላይ የምታስታውስ ከሆነ ተመሳሳይ እኮ ለእኛ እኮ ታዘናል እኮ ሩጫውን በትዕግስት እንሩጥ እያለ ሲነግረን አልነበር? እዛ ላይ እኮ በግልጽ እኮ ተቀምጠዋል ስለ ኃጢአትን እነዚህን ነገሮች። ኦኬ እሺ፣ አሁን ለምሳሌ እኔ ላሳይ የፈለግኩት ምንድን ነው የፊልጵስዩስ መልእክት ላይ የራሳችሁን መዳን ፈጽሙ የሚለውንና የዕብራውያን መልእክት ላይ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆኑ የሚል ሀሳቦችን አስቀምጧል ቅዱስ ጳውሎስ ማለት ነው። እና ወደ ረፍቱ ለመግባት ረፍት የተባለችው ምንድናት? ወይም ደግሞ መግባት ወይም ተስፋ ቀርቶልናል ይላል እና የሆነ በተስፋ እንድናለን ወይም ደግሞ ወደፊት እንይዛለን የሚሉት ሀሳቦች አሉ እና እናንተ ይህንን ግሎሪፊኬሽን ነው የምትሉት። እኛ ደግሞ ያው የመጨረሻውን ድህነት ወይም ደግሞ ያልተፈጸመ ድህነት ብለን እናስቀምጠዋለን። እኛ ኢኩቫለንሲውን ስንሰራ ማለት ነው። አንተ እንደዛ ብለህ ታስባለህ ወይ? አንድ ክርስቲያን ካመነ የመጨረሻ ድህነት የሚባል ነገር አለው ወይ ብለህ ታምናለህ ወይ? ወይም መጽሐፉ እንደሚያስቀምጠው ይሄ ሳንቲፊኬሽኑን ምናምን ተወውና በቃ መጨረሻ ላይ ክርስቶስ በመጣ ጊዜ በቀኝ መቆም እሱ ራሱ ፋይናል ድህነት ነው ብለህ ታምናለህ? እኔ አላምንም። እኔ በቃ አመነ ጸደቀ ነው ሰው እንጂ ፍርድ ምናምን የሚባልም ነገር የሚመለከተውም አይደለም። እኔ አሁን ኤፍሬም ባለ ጊዜ ፍርድን የሚመለከተው አይደለም። ፍርድ የሚባል ነገርም እኔ አላይም። ዮሐንስ 5 ላይ ሲናገር ምን ይላል? ዮሐንስ 5:24 ላይ ጌታ ኢየሱስ ሲናገር እውነት እውነት እላችኋለሁ አለ። ይሄ የኢየሱስ ንግግር ነው። እውነት እላችኋለሁ አለና ቃሌን የሚሰማ የላከኝንም የሚያምን ይልና የዘላለም ሕይወት አለው ይላል። የዘላለም ሕይወት አለው ብቻ ብለው ቢያቆም ጥሩ ነበረ። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ስለዚህ ወደ ፍርድ አልመጣም ማለት ነው። አልመጣም። እንደውም ሌላ ደግሞ ተመሳሳይ ደግሞ በጣም በርካታ እንግዲህ ዮሐንስ 3:36 ማየት ትችላለህ። ከዛም በኋላ ያሉት ዮሐንስ 20 ላይ ዮሐንስ 20:30-31 ይመስለኛል። በርካታ ቦታዎች ላይ ስታይ ጭራሽ የተዘጋ እንደሆነ ያንተ ነገር የተዘጋ እንደሆነ ይነግራል። በክርስቶስ ኢየሱስ ያመኑ ሰዎች በቃ የዘላለም ሕይወት እንዳገኙ ምንም በማያሻማ ሁኔታ ይነግራል። ወደ ፍርድም ጨርሶ አይመጡም ይላል። እንግዲህ ለኃጢአተኞቹም እንደዛ በኢየሱስ ለማያምኑ ማለት ነው። በልጁ የሚያምን የዘላለም ሕይወት አለው ብሎ ዮሐንስ 3:36 እንደምታስታውሰው በልጁ የማያምን ግን የእግዚአብሔር ቁጣ በሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ፈጽሞ ሕይወትን አያይም ነው የሚለው። እኔ በክርስቶስ ኢየሱስ ሰው ሲያምን በቃ የዘላለምን ሕይወት ተቀብሏል፣ የዘላለም ሕይወት አለው ያ ሰው ነው ብለው። እኔ ግን ቅድም ያልኩትን ነገር አሁን አዳምዬ ቢቀበለኝ እናንተ ብትቀበሉኝ ደስ ይለኛል። እናንተ ራሱ መዳን ቅጽበታዊ እንደሆነ እንደምታምኑ ላሳያችሁ ፈልጋለሁ። አሁን መዳን ቅጽበት እንደሆነ አላምንም የሚለኝ በፊት የሆነ ጨዋታ ነበር አይደል? ይሄን ቁጥር አስብልሃለሁ ይሄንን አታስብለኝም ምናምን ነገር ብለን ነው። ከዛ በኋላ ሞክረን ዳምሻ ትልቁ ላርገኝና እንደዛ እኔ የሚሞክር ሰው ካለ አሁን ቅጽበታዊ እንደሆነ አሳየዋለሁ ለማለት ነው። መዳን ቅጽበታዊ ነው ብለናል ኤፍሬም። እስቲ አንደኛ ተሰሎንቄ ምዕራፍ 5:8 ላይ ምንድን ነው የሚለው? እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩ የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ይላል። ስለዚህ መጽሐፍ ቅዱስ ምን እያለን ነው? መዳን ተስፋ ነው እያለን ያለው ኤፍሬም። እሺ እንዴት እንደተረዳው አላውቅም፣ ግን ክፍሉ የሚለው እንዴት እንደሆነ ላንብብልህ። በጣም የምወደው ክፍል ነው በነገራችን ላይ እና ከአንድ ጀምሮ ወንድሞች ሆይ ስለ ዘመናት ስለ ወራትም ምንም እንዲጽፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። ኦልሬዲ አውቃችኋልና ይላቸዋል እና እናንተ ታውቃላችሁ ይላል። ከዛ ምንድን ነው የሚለው 3 ላይ ያስተጋባል፣ የሆነ ድምፅ ያስተጋባል። አይ ቲንክ ሚት ያልተደረገ አካውንት አለ። እሺ አሁን
አሁን ጥሩ ነው። አይ ቲንክ ከዛም ለምንድን ነው የራሴን ድምፅ የምሰማው? ሚት ያላደረገ ሰው አዳም ሚዩት ያርገው። አዳም ሚዩት አርገው። አዳም ሚት አድርጓል። ሌላ ሰው መሰለኝ። እሺ አሁን ጥሩ ሆኗል። ሌላ ሰው ያላረገ ነበረ። እሺ ከዛ 3 ላይ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዝ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። እናንተ ታውቃላችሁ ነው የሚለው፣ ግን ማያውቁ ሰዎች ደግሞ አለ ይላል። ሰላምና ደህንነት ነው ብሎ የተዘናጉ ሰዎች አሉ ይላል፣ ድንገት ስለሚመጣባቸው ሰዎች። ከዛስ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ይላል። አሁን እኛ የሚመለከት አይደለም። በጨለማ እናንተ አይደላችሁ እያነጻጸረ ነው የሚያቀርበው ማለት ነው። በጨለማ አይደላችሁ፣ በጨለማ አይደላችሁ። ከዛስ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም አለ። ከላይ አንተ 8 ላይ ጀመርክ እንጂ ከፍ አሁን 5 ላይ ነው እያነበብኩ ያለሁት ማለት ነው፣ ቁጥር 5። ከዛስ እንግዲህ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ፣ እንደ ሌሎቹ አናንቀላፋ። ከዛስ የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታ በኢየሱስ ክርስቶስ ግን መዳንን ለማግኘት ነው እንጂ ይላል። ኦኬ አሁን አንተ 8 ላይ ነው ያነሳው። ከላይ ያነበብኩት ስለማን እያወራ እንደሆነ ግልጽ እንዲሆን ነው። እኛ ግን ከቀን ስለሆንን አለና የእምነትና የፍቅርን ጡርን የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር አለ። እዚህ ጋር የመዳን ተስፋ እያለ እየተናገረ ያለው አንተ በተረዳህበት መንገድ አይደለም። የመዳን ተስፋ ማለት ምን ማለት ነው? ወደፊት እንድናለን ሳይሆን እንደምንድን ኦልሬዲ ድነን መጽሐፍ ቅዱስ ነግሮናል። ሰው ሲያምን ድነዋል ነው፣ ድናችኋል። እና በመዳናችን ደግሞ አቺቭ የምናደርገው ነገር አለ። ኦኬ መጨረሻችን አሁን ይሄ ሁልጊዜ የደረሰ መንግስተ ሰማይ የሚባል ነገር አለ ጋሽ መንግስተ ሰማይ የሚባል ነገር አለ። አክሊል የሚባል አለ። ቅድም በሐዋርያው ቅዱስ ጳውሎስ እንዳነሳው እንደዚህ ቆመና ቆይ አንዴ እኛ ግን የሚለው አማኝ ነው ወይስ አይደለም? እሺ አንድ ጊዜ እኛ ግን ሲል ማን ነው እንትን የሚለው? እሺ አይ እኛ ግን ከቀን ስለሆንን ቢላል ግልጽ ነው። አሁን እዛ ጋር ንጽጽር ሰርቶ ከቀን ስለሆንን ይልና ከቀን ስለሆን ነው ስለኛ ነው የሚያወራው። እንደነዛ አይደላችሁ ምናምን ብሎ ስለ ክርስቲያኖች ነው የሚያወራው። እነሱማ ምን ተስፋ አላቸው አባዬ? እኛ ግን ከቀን ስለሆንን አለና ለአማኞች ሆነው እኛ ግን ይወለቀኝ እኛ ግን ከቀን ስለሆንን፣ ስለዚህ ይሄኛው እኛ ግን ብሎ የእምነትን ፍቅርና ተስፋ የመዳንን ተስፋ ለማን? ለአማኞች። ኦልሬዲ ለጨለማ ላሉ ሰዎች ተዋቸውና እኛ ግን ብሎ ለአማኞች ምን እንሰጠናል? የመዳንን ተስፋ ምን አማኙ እኮ አልገባህም ማለት ነው። አሁንም እኮ አብራርቼልህ ጨርሼ የነበረ እኮ የመዳን የሚለውን የመዳን ተስፋ የሚለው አንተ እንደምታስበው አይደል። የመዳን ተስፋው ማለት ምን ማለት መሰለህ? አሁን ወደፊት እንድናለን የሚል ኮንሴፕት ሳይሆን ያለው የመዳን ተስፋ ማለት በክርስቶስ ኢየሱስ አምነን የዳንን ሰዎች ሌሎች ፓሴጅ እንትኖች አሉ፣ ሌሎች ክፍሎች ላይ እንሄዳለን። በክርስቶስ ኢየሱስ ያመኑ ሰዎች ድነዋል። እነዛ በክርስቶስ ኢየሱስ አምነው የዳኑ ሰዎች መጨረሻ ላይ አቺቭ የሚያደርጉት ነገር አለ፣ አቺቭ ተስፋ አለ። ኦኬ አሁን እዚህ ጋር እየነገራቸው ያለው ስለዛ ተስፋ እየነገራቸው ነው። የመዳን ተስፋ ተብሎ እዚህ ጋር የተገለጠው ወደፊት ትድናላችሁ ተብሎ የተሰጠ ተስፋ አይደለም እያለ ያለው የመዳን ተስፋ የሚለው ኦኬ፣ በመዳናቸው ምክንያት ክርስቲያኖች ያገኙት ተስፋ አለ፣ ወይም ደግሞ የዳኑ ክርስቲያኖች የተገባላቸው ተስፋ አለ። ለምሳሌ አንድ ራንድም ብናነሳ የምታስታውስ ከሆነ ኢየሱስ ሊያደርግ ሲል ቶማስ መንገዱን አናውቅም ሲለው አይ እኔ መንገዱ እውነት ሕይወት ነኝ ካለ በኋላ ወደ አባቴ ቤት ሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ በዛ ደግሞ መኖሪያ አዘጋጅቼ ተመልሼ እመጣለሁ፣ እናንተን ወስዳችኋለሁ ምናምን እያለ የገባልን ተስፋ አለ። ያ ተስፋ በምንድን ነው የሚገኘው? በመዳን ነው የሚገኘው። በክርስቶስ ኢየሱስ በማመን የሚገኝ ነው። በክርስቶስ ኢየሱስ አምነው የዳኑ ሰዎች የሚወርሱት ተስፋ ነው። አሁን ስለ ተስፋ ስለ መዳን ተስፋ እያለ የሚያወራው ስለዛ ነው እንጂ እንድናለን የሚል ተስፋ አይደለም። እንድናለንማ ከእናንተ ነገረ ከላይ እኮ ያነበብኩልን ለዛ እኮ ነው። ሁላቸው የብርሃን ልጆች የቀንም ልጆች ናችሁ እንጂ የጨለማ ልጆች አይደላችሁም እያለ ከጨለማ የወጣን የብርሃን ልጆች እየሆንን እንደሆንን መጥቶ ነግሮን ነው ይህንን የሚናገረው። ሰው ከጨለማ መውጣት ማለት አይ ቲንክ የብርሃን ልጅ መሆን ማለት
ምንም ጥያቄ የለውም። መዳን ማለት ነው። ምንም ጥያቄ የለውም። መዳን መሆን ማለት ነው የጌታ መሆን ማለት ነው። ገላትያን 5:5 ገላትያን 5:5 ክፈት። እሱም ራሱ እንደዚህ ነው የሚለው። ሁለቱም እንዴት ይሆናል? እስኪ እሺ፣ አቤት። አይ እስኪ ገላትያን 5:5ንም ይኸው እስኪ ቆይ ገላትያ 5:5 እሺ እኛ ግን በመንፈስ በእምነት የጽድቅን ተስፋ እንጠባበቃለን። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና ይላል። እሺ እንዴት አየው? ምንድን ነው እናንተ ለምንድን ነው ያመጣችሁት? ምን ተረድታችሁ? ተመሳሳይ ነው ነገር ያለው። ይሄ የበፊቱ ፊውቸር ነው፣ ይህም ፊውቸር ነው። መጽሐፍ ቅዱስ ላይ በጣም ብዙ ቦታ ላይ አይደለም። አሁን ገላትያ 5ን እንየው። ከ5 ላይ ቆርጠ ነው ሳይሆን ከ1 ጀምሮ እናንብበው። እንደዚህ ይላል፣ በክርስቶስ ልንኖር ክርስቶስ ነፃ አወጣን። በክርስቶስ ልንኖር ክርስቶስ ነፃ አወጣን። ክርስቶስ ነፃ ያወጣው ሰው አዳምዬ አልዳንም፣ ድነዋል። እኛ እየነገርንህ እኮ ያለው ኤፍዬ የምትሰማ ከሆነ አንዱን ይዘህ ሳይሆን መጽሐፍ ቅዱስ በፓስት አድርጎ ይናገራል፣ በፕሬዘንት አድርጎ ይናገራል፣ በፊውቸር አድርጎ ይናገራል። አንተ ሙሉ በሙሉ እያስወገድክ እንዳለ ፓስት እያረካቸው ነው መጽሐፍ ቅዱስ ላይ የተጻፈው ማለት ነው። ቆይ አይደለም። እኔ ፊውቸር ቴንስ አድርጎ ያስቀመጠውን አዳምጠን አንድ ይቅርታ፣ አሁን ኤፌሶን ምዕራፍ 2 ቁጥር 7 ላይ አይደለም ጥቅስ አንዝለ ነው ገላትያ 5 ነው መዝለል አይደለም ገላትያ 5 ነው እኮ ተመለስ ገላትያ 5 ላይ እዛው ላይ ነኝ ያለሁት እኮ ገላትያ ላይ ነኝ። ቆይ አንዴ ወንድሜ ስማ፣ አሁን እኔና አዳም እያልንክ ያለ ነው። እኛ ሀሳባችንን ተረዳን። መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ቁጥር 7 ላይ ምንድን ብለው ጸጋው በእምነት አድኗቸዋል፣ ይህም ስራ ከእናንተ አይደለም ማለት ከእኛ ስራ እንዳልሆነ ጳውሎስ ሲነግረን ከእናንተ ስራ አይደለም ብሎ ተናገረና ሮሜ ምዕራፍ 2 ቁጥር 6 ላይ ደግሞ ምንድነው ያለው? ለእያንዳንዱ እንደየስራው ያስረክበዋል ብሎ ተናገረ። አሁን በቃ ብጥብጥ ከእኛ አይደለም። ቆይ አይደለም። ቆይ ያልከኝ አሁን 2 ጥቅስ አነሳ። እንደሱ አይደለም። መዳን ተስፋ እንደሆነ ነው። አሁን በጠበጥከው። ቆይ የተከፈተን ጨርስ። አሁን እኔ ገላትያ 5 እያልኩ አሁን 2 ጥቅስ ጠቅሳለህ። እነሱን ላይ እንሄዳለን። አሁን ገላትያ 5 ስንጨርስ ምሳሌ ብዬ ነው ያስረዳሁት እኮ ወደ እሱ እንሄዳለን። ቆይ ጥቅስ በጥቅስ እናያቸው። እንሂድ እያልኩ አይደለም፣ የእኛን ሀሳብ ተረዳው ነው እያልኩ ያለሁት። የእናንተን ሀሳብ ተረድቼዋለሁ። መዳን ተስፋ ነው እያልን ያለው። የእናንተን ሀሳብ መዳን ተስፋ እኔ የሚያወጣውን ልክ ላይ የመዳንን ተስፋ እንደ ቁር ልብስ እየለበስን ይላል። የምትለብሰው ምንድን ነው? የመዳን ተስፋ ነው እያልክ ያለው። ቆይ አይደለም። ቆይ አንድ ጊዜ እኔ ገብቶኛል። እሺ የእናንተ ሀሳብ ገብቶኛል። እኔ አሁን የአሁናዊውን ነገር የወደፊት አድርጌ የወደፊቱን ነገር የአሁናዊ አድርጌ አይደለም እስካሁን እያወራ ያለሁት። ይህም ትክክል አይደለም። እንደዛ ማለታችሁ የወደፊቱን የወደፊት አድርጌ ነው። የወደፊት የሚለው ግን ስለዚህኛው መዳን አይደለም፣ ስለዚህ ነገር አይደለም እያልኩ ነው እየተናገርኩ ያለሁት እንጂ የወደፊቱን ልክ የአሁናዊ አድርጌ እንዳወራው እንደዛ አታርግ። ወደፊት የሚናገረው ነገር እንጠባበቃለን የሚለውን የአሁን ነው ብዬ አልተናገርኩም። እኔ ግን የምንጠብቀው ነገር ምንድን ነው፣ ስለ ወደፊት የሚናገረው ነገር ምንድን ነው የሚለው ላይ ነው የተለያየ ነው እንጂ እንደሱ አይነት ነገር ስለተነሳ ማለት ነው። እሱ ትክክል አይደለም። አሁን ገላትያ 5 ላይ ወደ ተነሳው ሀሳብ እንመለስ። ገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። ኦኬ ክርስቶስ ነፃ አወጥቶናል ይላል። አሁን ገላትያ 5 እየተናገረ ያለው ከዛስ ጸንታችሁ ቁሙ፣ በቃ ነፃ አወጥታችኋል ኦልሬዲ እና እንደገና በባርነት ቀንበር ለመያዝ ቀንበር አትያዙ እያለ የነበረው በአክስ ላይ እንዳታደርጉ፣ በቃ ነፃ ወጥታችኋል፣ ከጨለማው ወደሚደነቀው ብርሃን መጥታችኋል፣ ከሞት ወደ ሕይወት ተሻግራችኋል፣ ተመስልሳችሁ ወደዛ እንዳትሄዱ እያለ ነው። እሺ እነሆ እኔ ጳውሎስ እላችኋለሁ አለ፣ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕጉን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለአንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃቸዋል።
ኦኬ፣ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን አለ። አሁን እዚህ ጋር እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን ሲል ወደፊት እንድናለን፣ ወደፊት እንጸድቃለን አይደለም። የጽድቅን ተስፋ እንጠባበቃለን እያለ ያለው አሁን በቃ በዚህ ጋር ነው ያልተግባባ ነው። ምንግባባም አይመስለኝም እኔ። የጽድቅን ተስፋ እንጠባበቃለን እያለ ያለው ወደፊት እንጸድቃለን በሚል ነው እናንተ የምትረዱት። የጽድቅን ተስፋ እንጠባበቃለን ማለት ምን ማለት ነው? በክርስቶስ ኢየሱስ የጸደቅን እኛ ያ የጽድቅ ትሩፋት የሆነውን ተስፋ እንጠባበቃለን ማለት ነው። የጽድቅ ተስፋ ማለት ጽድቅ የሚያመጣውን ትሩፋት እንጠብቃለን ነው እያለ ያለው እንጂ ኤፍዬ ትክክል። አሁን ጥሩ መጣ። ታዲያ እኮ መጽሐፉም እኮ እሱን ነው መዳን የሚለው ነው እኮ። እኛ ቆይ አንድ ጊዜ መዳን የሚለውማ ኖ መዳን የሚለው ብትሰማኝ ጥሩ ነው። አሁን እኔ መዳንን እኛ እሱን ነው እያልክ ያለው ካልከኝ መንግስተ ሰማይ መግባትን በመዳንህ አቺቭ የምታደርገውን ነገር ነው እያልክ ከሆነ በቃ አንድ አይነት ነን ማለት ነው። እኔ እንደማምነው የወንጌላውያን አማኞች እንደዛ ነው የምናምነው። ስለዚህ ትክክል አንድ አይነት ነገር ነው የምናወራው ማለት ነው። እኛ ወደፊት እንድናለን አትበሉ ነው። ኦልሬዲ ድነናል ነው። በመዳናችን ደግሞ አቺቭ የምናደርገው ነገር አለ ነው። በተስፋ ያንን ለመቀበል በተስፋ እየተጠባበቅን ነው አይደለም? ይገባ። አሁን አንተ ምን መሰለ፣ አንዴ ምን ታደርገዋለህ መሰለ፣ ትኬት ቆርጦ ባሷ እየጠበቀ እንዳለ ሰው ትሆንና ደግሞ በተስፋ እየተጠባበቅን ነው የሚለውም ደግሞ ትስማማለህ። እና በተስፋ መጠባበቅ ማለት ያ ጽድቅን ራቸስነስን ማለት በእምነት የሚገኘው ራቸስነስ ያንን በተስፋ እየጠበቅን ነው ይላል ቅዱስ ጳውሎስ። በምን እኛ በመንፈስ ከእምነት የሚለውን ነው የጽድቅ ተስፋ እንደሱ ብሎ የተረጎምከው? እንደዛ ብሎ ይላል እኮ። እንደዛ አንተ እንደምትለው አይደለም የሚለውማ እኔ እኮ እንደምለው ነው። አሁን እያነበብኩ እኮ ነው የምነግርህ። እኛ በመንፈስ ከእምነት ነው የሚለው። በመንፈስ ከእምነት የጽድቅን ከእምነት ይላል። አሁን መነሻው ነው የሚነግርህ፣ መነሻውን ማለት ነው። ከእምነት ይልና የጽድቅን ተስፋ እንጠባበቃለን ይላል። የጽድቅን ተስፋ እንጠባበቃለን ወደፊት የሚሆን ነው አይደል? እሱ አሁን እንጠባበቃለን ሲል ወደፊት እሱንማ አልተካቀድምም እኮ እንደዛ አታርጉም ነው። እሱ ነው እንጠባበቃለንማ ፊውቸር ቴንስ ነው። ምን ጥያቄ ያለው እኮ እንጠባበቃለን የሚለው ግን ወደፊት እንጸድቃለን ሳይሆን በጽድቅ ምክንያት አቺቭ የምናደርገው ነገር አለ፣ እሱን እንጠብቃለን ነው። በመጽደቃችን ምክንያት እሱን ነው። ጳውሎስ እኮ እንደዚህ አይነት ሀሳቦችን በተደጋጋሚ ነው የሚያነሳው እኮ። እስቲ ይህን እንዴት ታይዋለህ? ልጆች አለ በመጽደቃችን ምክንያት የሚለው እዚህ ጋር የጽድቅን ተስፋ ማለት እሱን ነው እያልኩ ያሉት እንጂ አንተስ ወደፊት እንጸድቃለን የሚለው የት አለ? እየተረጎምን እኮ ነው። አሁንም አማን ይቀጥል። ይቅርታ እሺ እዚች ጋር ልጆቹ አማን ግን ከመቀጠለ በፊት ጥያቄ አለኝ። ጥያቄያችሁ ላይ አዳም አሁን ኤፊን እየጠየቃችሁት ያሉት ነገር ላይ ጥያቄ አለኝ እኮ። እሱ ጥቅስ ላይ ነው የምጠይቀው። እሱ ጥቅስ ላይ ላይ ሄደህ ጨርሰው እሱን አሁን ኤፍሬም በደንብ አድርገህ አስተውል። እሺ በደንብ አድርገህ አስተውል፣ ተከታተለኝ። የእግዚአብሔር ልጆች ይላል። የማ ልጆች? የእግዚአብሔር ልጆች። እሺ የእግዚአብሔር ልጆች ተብለን ልንጠራ። ትንሽ ድምፅህን ከፍ ታደርገው አማኑኤል። ድምፅህን ፕሊዝ። እሺ አይሰማም? ኦኬ እሺ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም አያውቀንም ይልና ወዳጆቼ ወይ አሁን የእግዚአብሔር ልጆች ነን ይላል። ስለዚህ አማኞች ናቸው፣ ክርስቲያን ናቸው፣ ልጅነትን አግኝታችኋል። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። ቢገለጥ ክርስቶስ እሱ እንዳለ እናውቃለን፣ እርሱ እንድንመስል እናውቃለን እና በእርሱ ይህንን ተስፋ የሚያደርግ ይላል። በማን? በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። በእርሱ የተባለው ማን ነው ኤፍሬም? በእርሱ የተባለው እኛ ነና። በእርሱም ይህን ተስፋ የሚያደርግ ነው የሚለው ተስፋ ስለማድረግ ስለሆነ ስለኛ ነው። በእርሱ የተባለው እኛ ነን፣ ክርስቶስ ነው። በክርስቶስ ተስፋ የምናደርገው ነገር ነው። እሺ በእርሱ የተባለው እኛ ነን፣ አማኝ ነው።
ይህን ተስፋ የሚያደርግ የሚለው ስለኛ ነው የሚያወራው ወይ አይላይተህ በእርሱ ይህንን የሚለውን ያልከኝና ተስፋ የሚያደርገው ስለኛ ነው የሚያወራው እንጂ ስለ እግዚአብሔር አይደለም። እሺ ወዳጆቼ ሆይ አሁን ስጠይቀኝ አንተ በእሱ ይህንን የሚል አይደለም ማስገባት። ተስፋ ማድረግ እግዚአብሔር መቼስ ተስፋ አያደርግም እኛን ነው እንጂ። እሺ ያው ቀይቀሽ በእርሱ ይህንን ተስፋ የሚያደርግ ሁሉ ይላል። በእርሱ ይህንን ተስፋ በማን አማኙ ነው? ሌላ አማኝ ላይ ተስፋ የሚያደርገው በእርሱ ይህንን ተስፋ የሚያደርግ ነው የሚለው። ከዛስ ሁሉ እርሱ ይላል። ያው እዚህ ጋር እርሱ ደገመው። እርሱ ንጹሕ እንደሆነ ማን ነው ንጹሕ የሆነው? ክርስቶስ ነው። ያው እዚህ ጋር እርሱ ክርስቶስ ነው ስለ ከአይ አማኙ ነው አልከኝ። ስለዚህ እርሱ ንጹሕ እንደሆነ ራሱ ተስፋ የሚያደርግ አልከኝ አትበል። ተስፋ የሚያደርግ የተባለው እግዚአብሔር ነው ተስፋ የሚያደርገው እንዴ? እርሱ የተባለው ክርስቶስ ነው አማኙ ነው እንጂ በክርስቶስ ተስፋ የምናደርገው ያው ከዚህ ጋር እኮ ነገርክ እኮ ኤፍሬም እኮ በእርሱም በልኮ ያልኩ በእርሱም ብለህ ነው መጀመሪያ መጠየቅ ያለበት። ትክክል አይደለህም እኮ አጠያየቅ ብለህ ለዛ ነው። እሺ እኮ በእርሱ የተባለው ማን ነው ጠየቁ። ቆይ በእርሱ የተባለው ማን ነው እኮ ነው ያልኩ እንድንፈተው እኮ ነው አይደለም። በእርሱም ይህን የተባለው ማን ነው ያልክ በደንብ አድርገህ እንትን በለኝ። እሺ እዚህ ጋር ምን ይላል? ወዳጆቼ ሆይ አሁን የእግዚአብሔር ልጆች ነን ይላል። አሁን የማን ልጆች ነን? የእግዚአብሔር ልጆች ነን ይልና ምን እንደምንሆን ገና አልተገለጠም ማለት። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን ሲል ምንድን ነው ተስፋ የምናደርገው? እርሱን ገና እርሱ እንዳለ እናውቃለን፣ እርሱንም እንደምንመስል እናውቃለን ይልና ከዛ ምን ይላል? በእርሱ ይህንን ተስፋ የሚያደርግ ይላል። በማን? በእርሱ የተባለው ማን ነው እኮ ነው ያልኩ ወዳጄ ኤፍሬም። ክርስቶስ ነው አይደለ? አዎ እኮ ተስፋ በክርስቶስ ነው ተስፋ የምናደርገው እኛ ነን። በእርሱ የሚለው ስለ ክርስቶስ ነው። አዎ እሱን ነው እኮ ምልክ። እሺ ኢንሂም ነው አይደለ? ኢንሂም ነው። ስለዚህ ሂም የተባለው እሱ ነው። ስለዚህ እርሱ የተባለው ክርስቶስ ነው። እሺ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። ራሱን የሚያነጻው ማን ነው ወዳጄ? እኛ ነና። ክርስቶስ መቼስ አይደለም። በምን አይነት መንገድ ነው ራሳችን የምናነጻው? እሺ አሁን አብራራልሃለሁ። እሱ ኃጢአትን ይነግርሃል እዛው ጋር እኮ። አሁን ጥያቄ ብላ ያመጣው አንተ በምን አይነት መንገድ ነው ራሳችን የምናነጻው የምትለው ኃጢአትን የሚያደርግ ሁሉ እያለኝ ኃጢአት ራስን በማንጻት ከኃጢአት ከበደል ራስን በመከልከል ነው የምታነጻው ራስን ማንጻት። ስለዚህ አንድ ሰው ራሱን ሳያነጻ መዳን አይችልም አይደል? ስለ መዳን አይደለም፣ ይሄ ስለ ግሎሪፊኬሽን ነው የሚያወራው። አባዬ ምንድን ነው ስለ መክበር ነው የሚያወራው። ይሄ ስለ ጀስቲፊኬሽንም ሳንቲፊኬሽንም አይደለም፣ ስለ ግሎሪፊኬሽን ነው። ቆይ አንተን ራሱ ልጠይቅ። ቆይ ዝም ብሎ እንደማንበብ መሰለህ እንዴ? ቆይ ልጠይቅ እኮ አይደለም። እሺ ቆይ አሁን እቺ ሳቅሽን አሁን ወደ ድንጋጤ ልቀይራት። ቆይ አሁን ኧረ እባክህ እሺ ቆይ አንዴ ቆይ አንተ ራስህ አንተ ራስህ አንተ አሁን እኔ ሳቅን ወደ ድንጋጤ መቀየር እፈልጋለሁ። ስለዚህ ቆይ ዝም ብሎ መጠየቅ እንደመጠየቅ ቀላል መሰለህ እንዴ? ቆይ ሆዶን ሰከንድ አንተ ራስህ ተመለስ። ሁለት ላይ ሄድ እኮ እሺ ትጠይቀኛለህ። ሁለት ላይ ተመለስ። ትጠይቀኛለህ። እስካሁን እየጠየቁ አይደል? ከገባው 2 ሰዓት በላይ እኮ እየጠየቁ ነው። ችግር የለውም ጠይቀኛለህ። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም አለ። ምን እንደምንሆን ገና አልተገለጠም ያለው መቼ ነው? ምን እንደምንሆን ገና አልተገለጠም አይደለ? ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ ያለው ቢገለጥ እያለ የሚያወራው ስለመቼ ነው የሚያወራው? ወደፊት ስለምናደርገው ተስፋችን። ለምሳሌ ሐዋርያው ቅዱስ ጳውሎስ ያለው ምንድን ነው? አንዴ ሐዋርያው ቅዱስ ጳውሎስ ልሄድ ከክርስቶስ እናፍቃለሁ አለ። በምድር ላይ ሆኖ ምን አለ? ልሄድ ከክርስቶስ እናፍቃለሁ ብሎ ተናገረ። አሁን ተስፋ ምን አልከኝ ወዳጄ? የጠየኩ ምንድን ነው? እሺ ይኸውልህ የጠየቀኝ ምን መሰለክ? ወዳጆቼ አሁን የእግዚአብሔር ልጆች ነን እና ምን እንደምንሆን ገና አልተገለጠም ማለት። ምን እንደምንሆን ገና አልተገለጠም፣ ዳሩ ቢገለጥ ይላል አይደል? ዳሩ ግን ቢገለጥ እርሱ የተባለው ክርስቶስ እኮ ነው። እርሱ ክርስቶስ ነው አላልኩም። ክርስቶስ ነው ማን ነው አላልኩም። እኔ ያልኩ መቼ ነው ነው
እሺ አዳምጠኝ እኮ መቼ ማለትማ በክርስቶስ ወንበር ፊት እንቆማለን። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። የማንን ድምፅ? ኢየሱስ ጌታ ነው። እኔ አሁን ሌላ ጥቅስ ሌላ ቦታ አትሂድ። አሁን ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን የተባለው መቼ ነው? እርሱ እንዳለ በስተመጨረሻ በስተመጨረሻ መቼ? በክርስቶስ ወንበር ፊት ስንቆም ራሱ እኮ ጳውሎስ እኮ ተናግሯል። በክርስቶስ ወንበር ፊት እንቆማለንና በክርስቶስ ወንበር ፊት ስንቆም ኦኬ። ካዲያ በክርስቶስ ወንበር ፊት ስትቆም ራስህን ታነጻለህ እንዴ? ዛኔ ራስ ማንጻት የሚባል ነገር አለ እንዴ? በምድር ላይ ስትሆን እኮ ነው። ቆይ ይኸውልህ አንድ አየህ እንዴት እንደተበላህ። ምን አለ? ቆይ እኔ አንተን በሆነ አሁን ማይክ አጠፋ ነበር። እኔ አሁን አንተን በሆነ ላፕቶፔን አጠፋለሁ፣ ሚውት አደረግና ጥግ ይዝና ለሌሎቹ ሰጥ ነበር። እኔ እኮ ማስተምር ኤፍሬም ቀጥሎ ያለ እሺ፣ ቆይ ይኸው ራሱን ያነጻል ያልከው ሰው በፍርድ ዙፋን ፊት ስትቆም ነው ራስን የምታነጻው? እሺ አንዴ ተረጋጋ። አሁን አንተ ሚት ነው ማድረግ ያለብህ። እሺ ቆይ አንድ ደቂቃ እስኪ ኤፍሬም። እሺ አንዴ እዚች ጋር በጣም የሚመች ቦታም አይደለም ያሉት። እሺ እናየዋለን ይልና እርሱን እንድንመስል እናውቃለን አለ። አሁን እርሱን እንድንመስል እናውቃለን ማንን? ክርስቶስን እንደምንመስል እና በእርሱ ይህንን ተስፋ የሚያደርግ ይላል። ስለዚህ ምድር ላይ ሆነክ በክርስቶስ ተስፋ የምታደርገው ክርስቶስ የዘላለም ሕይወት እንደሚሰጠን። ለምሳሌ እምነት ማለት ምን ማለት ነው? ማመን ክርስቶስ እንዳለ ወይ ደግሞ እግዚአብሔር እንዳለ የማናየውን እግዚአብሔር እንዳለ አድርገን ማመን ነው። ገብቷል? ማመን መታመን፣ ለዛ ላላየነው እግዚአብሔር ደግሞ ታምነን መኖር ነው። ምን ይላል እዚህ ጋር? በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ማን? ክርስቶስ እንደሆነ ራሱን ያነጻል። ከዛ እንሂድና እሺ ምንድን ነው? ኃጢአትን የሚያደርግ ሁሉ አመፅ ነው። ኃጢአት ምንድን ነው አለ? አመፅ ነው ደግሞ ያደርጋል። ኃጢአትም ምንድን ነው? አመፅ ነው ይልና እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም ይልና በእርሱ የሚኖር ሁሉ ይላል ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ከዛስ ልጆች ሆይ ይላል። ምን አሁን ልጆች ሆኗል? ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው አለ። ስለዚህ አሁን ኤፍሬም ሚውትን አንሳና ጽድቅን የሚያደርግ ጻድቅ ነው። ስንት ጽድቅ ነው ያለው? እዚች ጋር በእምነት ጸድቀዋሉ። ጽድቅን ደግሞ ማድረግ የሚደረግ ነገር ነው። አንድ ሰው ይህንን ከአማኙ የሚጠበቀውን ነገር ጽድቅ ሳያደርግ መዳን ይችላል? ወንድም ኤፍሬም እንግዲህ በማመን ጸድቋል። በመጀመሪያ አሁን ልጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም። ዳሩ ቢገለጥ እሱ እንዳለ እናየዋለን። እሱ የሚለው በፍርዱ ዙፋን ፊት አልክ። ከዛ በኋላ ቀጥሎ የሚመጣውን ደግሞ በእርሱም ይህን ተስፋ የሚያደርግ ሁሉ ራሱን ንጹሕ እንደሆነ ራሱን ያነጻል አልክና ራስ ስለማንጻት አወራ። አሁን መቀጠል ራሱ በጣም ያሳፍራል። አንተ ለምን በፍርድ ዙፋን ፊት ነው አልክና ከዛ በኋላ ራስ ማንጻት አልክ። ፍርድ ዙፋን ፊት ቆመህ ራስን ታነጻለህ ወይ ስልህ ዝም ብለህ ቀጠልክ። ዝም ብለህ ማንበብ ቀጠልክ። ምንም ያመጣው አዲስ ነገር የለም። ሆዶን ሰከድ ይሄንን ሳትመልስ ነው ይሄን መልሳ በፍርድ ዙፋን ፊት ራስን ታነጻለህ ወይ? ራሱን ሰው የሚያነጻው በምድር ሲመላለስ ነው ወይስ በፍርድ ዙፋን ፊት ነው? በምድር ነው እንጂ በክርስቶስ ወንበር ፊት ስትቆም እኮ ሊፈረድብክ እኮ ነው። ይኸው ራስን የምታነገው ጻው እኮ ጽድቅን በሚያደርግ ምንድን ነው? ወደ ታች አልወርድም፣ ወደ ታች እርሳልኝ ነው። የላዩን እርሳና ታች ላይ እንምጣ። የቅድሙን እርሳልኝ ነው ወይስ ወዳጅ? ይኸው እያሳዩክ እኮ ነው ያለሁት እኮ አይደለ? ምኑ ነው የምታሳየው? ከፍ በል፣ ሶስት ጋር ሄድ። እሱ ጋር አታሳየኝ፣ ሶስት ጋር ሄድ። እኔ ጠየኩ እሱ ነው እንዴ? ሶስት ጋር ሄድ፣ ሶስት ጋር ሄድ ነው። ሶስት ጋር ሄድ፣ ስላይድ አድርገው። ሶስት ጋር ሄድ። ኦኬ፣ ሶስት ጋር ሄድ። ጎበዝ። አሁን ስጠይቅህ ሁለት ላይ ስለ ፍርድ ዙፋን ያወራው አልክ። በፍርድ ዙፋን ፊት ስንቀርብ ነው አልክ። ከዛ በኋላ እርሱም ይህን ተስፋ የሚያደርግ አልክ። በእርሱም ይህን ተስፋ የሚያደርግ አልክና ኦኬ፣ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል አልክ። ስለዚህ ሰው ልጅ
ራሱን የሚያነጻው በፍርድ ዙፋን ፊት ሲቆም ነው ወይ አልኩ። ካልሆነ ተሳስተሃል ማለት ነው። እሺ ኤፍሬም አልተረዳኝም ማለት ነው። ሚስ አንደርስታንድ አድርገኝ። እሺ እኔ ላሳይ የፈለኩት ይሄን ክፍል ያመጣሁልህ እኔ ነኝ አይደል? ቆይ አዳምዬ አንድ ጊዜ እየሰጠ እድል አንተ እሱ ስህተት ከሆነ አንተ ደግሞ እንስማ፣ ያንተ እንስማ። ከይቅርታ እሺ ቆይ ነው እንስማ። መጀመሪያ መልሴን ይመልስ እኮ ስህተት ነው ስላልከው ስህተት ያልሆነውን ብንሰማሽ ኖ መጀመሪያ መልሴን እኮ አልመለሰልኝም። ተሳስተሃል እያልኩት ነው፣ እሱ አልተሳሳትኩም እያለ ነው። ስለዚህ እንዳልተሳሳተ ያሳየን መጀመሪያ። አንተ ነገርከዋል አማኑኤል ተሳስተሃል አለ። ስለዚህ አንተ አማኑኤል አንተ ስህተት ነው ካልክ ስህተቱን የሆንክበትን ነገር እንደዚህ ብለህ ተናገርና ቀጥል። እኔ አሁን እኔማ ከመጀመሪያው ጀምሮ አብራራለሁ። ከአንድ ጀምሮ አብራራለሁ። ልቀጥልሽ? በጣም ጥሩ ቶል አብራራልን። አሁን ዝም ብለህ ስማኝ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛን አያውቀንም ይላል። አሁን ከላይ አንደኛ ላይ ምን ብሎ ነው የጀመረው? የእግዚአብሔር ልጆች ነን ይላል። ኦኬ ተብለን ልንጠራ አለና ደግሞ እንዲሁም ነን ብሎ ኮንፎርም አድርጎን ነው። ስለዚህ ስለ እግዚአብሔር ልጆች ነው የሚያወራው ማለት ነው። ልጆች ወይ አለና አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ግን አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን አለ። ስለ ግሎሪፊኬሽን ነው የሚያወራው። ይሄ ስለ ትንሣኤ ጊዜ ነው የሚያወራው። ኦኬ ሶ በእርሱም ይህን ተስፋ የሚያደርግ አለና በእርሱም ይህንን ተስፋ የሚያደርግ ኦኬ በእርሱ በክርስቶስ ኢየሱስ ይህንን ተስፋ የሚያደርግ ያ ማለት ምን ማለት ነው? ይሄን ከላይ ሁለት ላይ የነገረንን ማለት ነው። ስለ ግሎሪፊኬሽን ነው የሚያወራው አላልኩም? ስለ መጨረሻው ስለ መክበር ስለዛ ተስፋ የሚያደርግ ሰው ኦኬ እርሱ ንጹህ እንደሆነ ራሱን ያነጻል። ክርስቶስ ንጹህ እንደሆነ ራሱን ማንጻት አለበት ነው። ራሱን ማንጻት አለበት የተባለው ለማን ነው? በክርስቶስ ይህንን ተስፋ ለሚያደርግ ማለት ነው። ኦኬ ቅድም እንዳልከውም አይደለም፣ በክርስቶስ ተስፋ ስለማድረግ ኦኬ በክርስቶስ ምን ነው ተስፋ የሚያደርገው? ይሄን ግሎሪፊኬሽኑን ማለት ነው፣ ተስፋ ስለሚያደርግ ማለት ነው። እሺ 4 ላይ ልቀጥል። ቆይ በጣትን አታርግ። እኔ ሲስተማቲክ ቴዎሎጂ ነው ያጠናው፣ መጽሐፍ ቅዱስን ሲስተማታይዝ አድርጌ በደንብ ነው ማወራለሁ። ከቻልክ ማስታወሻ ያዝ። ራሱን እንዴት አድርጎ ነው የሚያነሳው? አሁን ትልቁ ነገር ነገር ከሱንም ነገር አሁንም ልነግር ይችላል። ቅድም እኮ ነገር የነበረ ራስ ማንጻት ምን ማለት ነው? ራስን ከኃጢአት ከማመፅ መጠበቅ ነው። ራስ ማንጻት እንዴት ነው የምታነጻው? ግልጽ እኮ አይደለም እንዴ? 4 ላይ እኮ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአት አመፅ ነው ይላል። ስለዚህ ከኃጢአት መራቅ ማለት ነው ራስን ማንጻት ማለት ግልጽ አይደለም እንዴ? እሺ ከኃጢአት መራቅ እኮ አንድ ሰው ከኃጢአት ሳያርቅ በእምነት ብቻ መዳን ይችላል? ቆይ እሱን እነግርሃለሁ። ስለ እሱ እንመጣለን። ቅድም ስናወራ የነበረውን አልሰማህም ማለት ነው። ስለ እሱ እንመጣለን። እኔ ግን እስከታች ቆይ ላብራራው፣ ክፍሉን ላብራራ ስላለ አንተ የምትፈልግበት ቦታ እኮ እየመጣሁልህ ነው፣ ስለ ጽድቅ የሚለውን ሀሳብ። ስለዚህ ስማኝ፣ ቨርስ በቨርስ እየተረጎምኩልህ ልሂድ ብዬ ነው። እሺ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይልና በእርሱም ኃጢአት የለም ይላል። ኦኬ ኢየሱስ እንግዲህ የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ኢየሱስ ተገለጠ ይልና የሚለው ሀሳብ ታውቃላችሁ። እና የተገለጠበትን ይነግርሃል። ኃጢአትን ሊያስወግድ ነው ታውቃላችሁ። በእርሱ ኃጢአት የለም። ያው ኃጢአት የለበትም፣ ኃጢአት ያላወቀ አንድ ልጁ እንደሚል ኃጢአት የለበትም ነው ማለት ነው። እሺ 6 ላይ በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአት የሚያደርጉ ሁሉ አላየውም አላወቀውምም ይላል። ኦኬ በእርሱ የሚኖር በክርስቶስ ኢየሱስ የሚኖር ማለት ነው። ኃጢአት አያደርግም፣ ኃጢአት የሚያደርግ ደግሞ ሁሉ አላየውም አላወቀውም ይላል። ልጆች ወይም ማንም እንዳያስታችሁ ይልና እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ይላል። ኦኬ እርሱ ጻድቅ እንደሆነ ምን የሚያደርግ? ጽድቅን የሚያደርግ ጻድቅ ነው። እሺ ስለዚህ እሱ ጻድቅ እንደሆነ ጽድቅን የሚያደርግ ነው ጻድቅ ማለት ነው። ልብ በል እያለ ያለው። እሺ ከዛስ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ከዛ ቅድም የጠቀስኩት ጥቅስ እዚሁ ጋር መጣ ማለት ነው። ስለዚህ የዲያብሎስን ስራ እንዲያፈርስ እግዚአብሔር ልጅ ኢየሱስ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና፣ ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸውና ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ከመጀመሪያ የሰማችኋት መልእክት እርስ በርሳችሁ እንዋደድ የምትል ይህች ነች። ከክፉ እንደነበረ ወንድሙ በቃ ይቃራል። እሺ አለቀ። ያው እዚህ 10 ላይ እሺ አሁን ያልተረጎምኩልህ እና እንዲተረጎም የምትፈልገው ክፍል የትኛውን?
እሺ በጣም ጥሩ። አንድ ሰው እዚች ጋር የእግዚአብሔር ልጆችና የዲያብሎስ ልጆች ብሎ በሁለት ገልጿል። ስለዚህ በሁለት የገለጸው ምንድነው? ጽድቅን የማያደርግ ጽድቅን አንድ ሰው ጽድቅን ካላደረገ የእግዚአብሔር ልጅ አይደለም እያለ ነው አይደለ? ስለዚህ አንድ ሰው ጽድቅን ሳያደርግ የእግዚአብሔር ልጅነቱን ያጣል ወይስ አያጣም? በማመን ብቻ በማመን ብቻ ያው ጽድቅን የማያደርግ ከእግዚአብሔር አይደለም ከዲያብሎስ ነው እያለ ነው። እሺ አሁን ይኸውልህ እሺ አሁን ይሄ ጽድቅ ላይ አሁን እዚህ ክፍል ላይ እያለ ዮሐንስ መልእክት ላይ እያለ ያለው አሁን ከኛ ከቶፒኩ ወጥተህ ረጅም ሄዳል። እዚህ ጋር ክፍል ላይ እያለ ያለው አንተ የፈለግከው ያው ሰው በክርስቶስ ኢየሱስ አመነ ዳነ የምትለው ትክክል አይደለህም። ምክንያቱም ጽድቅ ማድረግ አለበት እያልክ ነው ያለው። ጽድቅ ማድረግ አለበት ያላልኩትን አትበል። ቆይ እዚች ጋር ልጅ ብዬ ያሳየውክ በማመን የጸደቁ ናቸው። በእኛ ስራ ሳይሆን በመስቀሉ ስራ በማመን የጸደቁ በእምነት የጸደቁ ሰዎች ልጆች የሆኑ ናቸው። ስለዚህ ልጅ የሆነ ደግሞ እዚች ጋር ጽድቅን የሚያደርግ ይላል። ውጤቱ ምንድነው? ጻድቅ ማለት። ስለዚህ ይሄንን ጽድቅ ሳያደርግ አንድ ሰው የእግዚአብሔር ልጅነቱን አጥቷል ወይስ አላጣም? በዚያውን ባነበብከው መሰረት አይደለም። ይኸውልህ ጽድቅ አሁን ልጅነት እሱን ለማለት ከነበረ የፈለከው መጨረሻ ላይ ሀሳቤን እነግርሃለሁ። መጀመሪያ አልጠየቅህ የኔንም አቋም ትምህርቴንም አታውቅም ማለት ነው። ግን አንተ እንደተሳሳትክ መጀመሪያ አሳይቼ አቋሜን እነግርሃለሁ። ካዲያ እንዲህ አትለኝም ነበር ኤፍሬም ትላለህ። አንተ እኮ ተሳስተሃል እኮ። አሁን እዚህ እርሱ የሚለው ምንድን ነው የተሳሳትኩት? በጣም ጥሩ። በእርሱ የሚለው አማኝ ነው ብለኝ ነበረ። ይህ ስህተት ነው ወይስ አይደለም? ስንት ላይ በእርሱ ስለ እርሱ የተባለው ማን ነው ብዬ ስጠይቅክ ምንድን ነው ያልከው? አማኙ ነው ብያልክ ነበር መጀመሪያ ላይ። እኔ ዝም ብዬ አልፌክ ነው። በእርሱ የሚኖር ኃጢአትን አያደርግም የሚለው እኔ ኃጢአት አያደርግም ስለሚለው ሰው ነው ብዬ ያደረኩት። አሁን እሱን ተሳሳትክ ብለህ ትናገራለህ ነው። ቆይ እርሱ ስህተት ከሆነ የምትፈልገው እኔ አንተ ተሳስተህም ዝም ብዬ ነው እያለፍክ ያለው። ምንም አልተሳሳትኩም። በእርሱ የሚኖር ሁሉ ኃጢአት የንባብ ስህተት ነው። ከተሳሳትኩ የሚሆነው የንባብ ስህተት ነው። አንተ ከፍተህ ስለሆነ የሚሆነው። እሺ ቆይ ስህተቱን ተውና አሁን ሆዶን ሰከንድ አሁን ከአንተ ጋር ልቀጥልም ላልቀጥልም የሚያደርገኝ ይሄ ነው። በእርሱ የሚኖር አልክ። ኦኬ እንደውም እሱ ላይ ያለውን አይደለም። በነገራችን ላይ በእርሱ የሚኖረውም አይደለም ያልከው። ለምን እንዳመጣው እሱንም አላውቅም። በእርሱም ይህን ተስፋ የሚያደርግ የሚለውን ነው። ሶስትን ነው አይደለ? ሶስትን ነው። እርሱ ይህንን ተስፋ የሚያደርግ ይላል። ሶስትን ነው። አዎ ከዛ ማን ነው ብዬ ስጠይቅ በእርሱም ይህን አልክና ሆደን ሰከንድ በእርሱም ይህን ብለህ አረፍተ ነገሩን ጀመርከውና ስለማን ነው የሚያወራው አልክ። አይ ተስፋ ስለሚያደርገው ነው ስልህ አይ በእርሱም የተባለው ነው አልክ። ኦኬ በእርሱም የተባለው ማንን ነው አልክ ብዬ ስጠይቅ ከአማኙ ነው አልከኝ መጀመሪያ ላይ እኮ ተስፋ ስለሚያደርገው ነው እኔ እየጠየቅ መሰለኝ። እንዳይቋረጥባችሁ ከይቅርታ ጋር በዚህ አጋጣሚ አቡነ ሽኖዳ ላይ ጥያቄ ያላችሁ ወንድም እህቶቻችን ካላችሁ ሪኩዌስት ማድረግ ትችላላችሁ። ለእናንተ ቅድሚያ እንሰጣለሁ። አቡነ ሽኖዳ ላይ ድነናል፣ እየዳንን ነው፣ እንድናለን የሚለው ላይ ካላችሁ ቴንክ ዩ ቀጥሉ። እሺ እዚህ አሁን ሶስት ላይ ያለውን ተስፋ የሚያደርግ እንጠቅልለው እንትን ከምንጭቃጭ በጣም አንተ እዚች ጋ በማመን ጸድቀዋሉ፣ በእምነት ጸድቀዋሉ፣ ልጅነትን አግኝተዋሉ፣ ልጆች የሆኑ ናቸው። ማንም አያሰታችሁ። ይህም መልእክቱን ስታነበው በዘመኑ ሐሰተኛ አስተማሪዎች ወደ ዓለም ስለገቡ ለአማኞች ለክርስቲያኖች የተነገረ መልእክት ነው። አያስታችሁ ይልና እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ይላል። አንድ ሰው ጽድቅን የሚያደርገው ለመጽደቅ ነው ወይስ አይደለም? እዚህ ጋር ጽድቅን የሚያደርግ ጻድቅ ነው ብሎ ይናገራል። አይደለም። ጽድቅን ምንድን ነው የሚለው? ጽድቅን የሚያደርግ ምንድን ነው የሚለው? ጻድቅ ነው። ኦኬ ጽድቅን የሚያደርግ ይጸድቃል ነው የሚለው? ይኸው ጽድቅን የሚያደርግ ይላል። ይጸድቃል ነው ጻድቅ ነው የሚለው? ጻድቅ ነው። በቃ ይጸድቃል አይደለም የሚለው። ያ ማለት የሚታወቀው አንድ ሰው ጽድቅን በማድረጉ ነው ጻድቅ እንደሆነ የሚታወቀው ነው። ኦኬ ጻድቅ ጽድቅን ያደርጋል ነው እያለ ያለው። ምን ትላለህ? ይህንን ቆይ አንድ ጊዜ አንደኛ ቆሮንቶስ ላይ
ኦኬ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ከእናንተ አንዳንዶቹ እንደዚህ ነበራችሁ ይልና አሁን ግን በጌታ በኢየሱስ ስም በአምላካችን መንፈስ ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል ይላል። ጸድቃቸዋል ነው የሚለው፣ ተጸድቃላችሁ ሳይሆን ጸድቃቸዋል ይላል። እንደዚህ አይነት ጥቅሶች በርካታ ላመጣልህ እችላለሁ። በርካታ ማለት በጣም በርካታ ነው ላመጣልህ የምችለው እንደተቀደስን የሚናገር ማለት ነው። በእምነት እኮ ጸደቀ። አሁን ቆይ ሆዶን እሱ ምን እያለ እንደሆነ ላስረዳህ ነው። ቆይ ወደ ሌላ ሰው ጠቅልልና አንተም ጠቅልልና አማኑኤልም ጠቅልል። ይቅርታ አድርጉልኝና በጣም ረዘመ። ለሌሎችም እድል እንስጥ። እኔም መተኛ የሰዓት በሉሽ የሆነ ነገር ልነበር በሉሽ ቀጥሉሽ። እሺ ኤፊ ጠቅልል። አንተ የምትለውን ሀሳብን ጠቅልል የፈለግከውን ማለት ነው። አማኑኤልም ጠቅልል። እሺ አይ አማኑኤል ጠቅልልና እኔ እንኳን እዚህ ላይ ምንም የምጠቀልለው ሀሳብ የለኝም እውነት ለመናገር አሁን ያነሳው ላይ። በጣም ጥሩ። የመጀመሪያው ነገር ሰው በእምነት ብቻ መዳን እንደማይችል ሲጀምር፣ መዳን ማለት ምንድን ነው? መዳን ማለት ምንድነው? ተስፋ ነው። ይቅርታ አድርግልኝና ድምጽ እየተሰማ አለ ማሞዴል። እሺ አሁን ይሰማል? አሁን ትሰማል። እሺ ይሰማል። ኦኬ እሺ የመጀመሪያው ነገር መዳን ምንድን ነው የሚለው ነገር መዳን ቅጽበታዊ እንዳልሆነ መጽሐፍ ቅዱሳችን ይናገራል። መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ምንድን ነው የሚለው? የመስቀሉ ቃል ለሚጠፉት ሞኝነት ይላል፣ ለእኛ ለምንድነው ነው ያለው ጳውሎስ። ስለዚህ ድህነት ቅጽበታዊ ቢሆን ኖሮ ጳውሎስ ምን ነበር ማለት የነበረበት? ለእኛ ለዳን ነው ነበር። ምክንያቱም ሐዋርያው 14 መልእክትን የጻፈ ቅዱስ ጳውሎስ ለእኛ ለምንድነው ብሎ ነው የተናገረው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ ምንድነው የሚለው? እኛ ግን ከቀን ስለሆንን የእምነትንና የፍቅሩ ጥሩ የመዳንን ተስፋ። ስለዚህ ኢየሱስ ክርስቶስ የሰጠን ምንድነው? ተስፋ። ተስፋችንን ደግሞ እኛ በምድር ላይ ስንሆን በቃሉ ላይ ካልኖርን፣ በትእዛዙ ላይ ካልጠበቅን፣ ፍሬን ካላፈራን ምን እንደምንቆረጥ ክርስቶስ በወንጌል ተናግሮናል። ስለዚህ መዳን ቅጽበታዊ ሳይሆን ምንድን ነው? የፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አለ። ስለዚህ የምንፈጽመው ደግሞ እንዴት ነው ሲባል ደግሞ አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ ልጆች ሆይ በእምነት ምን ሆነናል? ልጆች ሆነናል። የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ግን ሆነን ማንም እንዳያስታችሁ እርሱ ጻድቅ እንደሆነ በእምነት ብቻ ጸድቃችሁ መዳን አትችሉ። እናንተም ጽድቅን ማድረግ መቻል አለባችሁ። ጽድቅን የሚያደርግ ጻድቅ ነው። ይህንን ጽድቅ ደግሞ ሳያደርግ አንድ ሰው መዳን ልጅነቱን ያስቀጥላሉ ሲባል በፍጹም። 10 ላይ ደግሞ ምን ይላል? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። በምን ሲባል ጽድቅን የማያደርግና ወንድሙን የማይወድ ሁሉ ነው የሚለው። ከማን አይደለም ማለት? ከእግዚአብሔር አይደለም። ስለዚህ እኛ ፕሮቴስታንት በእምነት ብቻ ይዳናል። በእኔ በስራ አልጸድቅም፣ በስራ አይደለም ጽድቅን ያመጡት በስራዬም ደግሞ አላጣውም ሲባል ጽድቅን የሚያደርግ ስለሚል መጽሐፍ ቅዱስ ለዛ ነው ማለት ነው። የመጨረሻ ስለ መዳን እንትን ልበልና ጠቅልል ፍሬም ሰጥቷል። ቲቶ ምዕራፍ 2 አዳም እንደምን ረዘመ። አንዴ በእውነት አንድ ጊዜ እኔ እሱ ጥቅሱ ላይ ስላላወራ በእውነት ምንድን ነው ያልከኝ? 2 ደቂቃ ስጠኝ አዳምዬ፣ 2 ደቂቃ ስጠኝ። አሁን ክፍሉ ላይ ነበር ማውራት የነበረበት እሱ ጠቅላላ የፕሮቴስታንት ሀሳብ ነው የመታውና እኔም ማጠቃለያ ልስጥ። እኔ ጥቅሱ ላይ ብቻ ሀሳብ ሊሰጥ መስሎኝ እዚህ ክፍል ላይ ሀሳብ አልሰጥም ብዬ ነበረ። እሱ ግን ጥቅሶችን እያነሳ ትክክል አይደለም አንድ ይደለናል የሚለው ሀሳብ እያነሳ አንድ ደቂቃ ልስጥና በአንድ ደቂቃ አድርገው ፕሊዝ። እሺ በቃ እንደዛ ከሆነ ከጠቀስከው ጥቅስ ልጀምር። አንደኛ ቆሮንቶስ 1 ላይ ያለውን ሀሳብ ተናግሮ ነበረ። እኔ በነገራችን ላይ አይሰጀስ አሁን ያነበብከው ልጅ በእናትህ ከፍ በል በጌታ። አንዳንዴ ስታነብ ከፍና ዝቅ ብለህ አንብብ፣ እዛው ላይ መልሱን ታገኛለህ። የምትፈልገውን ጥቅስ ብቻ ጽፈህ እሱ ላይ ሄደህ አትይ። አሁን አንደኛ ቆሮንቶስ 1 ላይ የጠቀስከው ላይ ከላይ ምንድን ነው መሰለህ የሚል 7 ላይ እንግዲህ የጌታችን ኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም ካለ በኋላ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል አለ። ማን ነው የሚያጸና? አንተ ነህ እንዴ? ኧረ እባክህ ጸጋው ነው ያጸናል የሚል እስከ ፍጻሜ ድረስ ማለት ነው።
እኛ ይህንን ነው እየተናገርን ያለ ነው። ቲቶ ላይም ሄደ ስትናገር ምን ይላል? ዳነ ጸጋ እስከ መጨረሻ ዓለማዊ ምኞትንና ኃጢአትን የሚያስክድ እሱ ነው፣ እግዚአብሔርን መምሰል የሚያስለምድ እሱ ነው፣ ጸጋው ነው ይላል። ያ ሰዎችን ሁሉ የሚያዳን የእግዚአብሔር ጸጋ ተገልጧል የተባለው ጸጋ ነው። ስለዚህ ከአንተ አይደለም። ኦኬ ሰው በእምነት ይድናል። ጠቅላላ ኢየሱስ ያለው ነው። ኢየሱስ እውነት እውነት ላለው ስታምን ድናል፣ ወደ ፍርድ ጨርሶ አትመጣም እያለ እየነገረ አይ እንደሱ አላምንም ትላለህ። መጽሐፍ በግልጽ ነው የሚናገረው። ስለዚህ አሁን አንድ ወደ ላይና ወደ ታች እያረክ እንኳን እንድታነብ ነው ሰጀስት ማድረግ ማለት ነው። እኛ የቅድስና ህይወት የጽድቅ ህይወት ኦፍኮርስ ሳንቲፊኬሽንን እናምናለን እንቀበላለን። እሱም ቢሆን የኛ አቅም ነው አንልም። ይኸው መጽሐፍ በግልጽ አስቀመጠ እኮ እሱ ነው ጸጋው ነው ይልሃል። ስለዚህ የኔ ነው የምትለው ምንም ነገር አይኖርህም ማለት ነው። 1 ደቂቃ ነው የተሰጠኝ እንዲጨርስ። ወንድማችን ወጣ መሰለኝ። መምህር በረከት እንኳን ደህና መጡ። አዳም ሰላም ብያለሁ። እንዴት ናችሁ? ሰላም ሰላም። ኤፍሬም ሁላችሁንም ሰላም ብያለሁ። ደምረው ሌሎች ራይሌ ሄሎ አንዳንዱ ስም ሙሉ ስለማይነበብ ነው። ሰላም ብያለሁ። እኔም ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁልኝ? ለኤፍዬ ለወዳጄ ቅድም በዮሐንስ ወንጌል ምዕራፍ 5:24 ላይ ባነሳው ሀሳብ ላይ ነው ጥያቄ የሚያለኝ ማለት ነው። 5:24 ላይ ምንድን ነው አይፈረድበትም የሚል ነገር አምጥታል። ከፍርድ ስለማይፈረድብኝ ወደ ፍርድ አልገባም ምናምን ብላል። ኦኬ ስለዚህ አሁን ጻድቅ የሆነ ሰው ነው የማይፈረድበት። ጻድቅ የሆነ ሰው አይፈረድበትም። ጻድቅ ለመሆን ግን ምን ማድረግ እንዳለበት እየተናገረ ነው። ይፍዬ ቃሌን የሚሰማ ይላል። ያመነ ሰው ቃሉን ይሰማል አይሰማም? ያመነ ሰው አንዳንድ ጊዜ ቃሉን ይስታል አይስትም? እንዳይፈረድበት ማለት ነው። እርግጠኛ ያደርጋል ይሄ ነገር። እሺ ሰው የጌታን ቃል መስማት አለበት። አሁን እዛ ጋር ቃሌን የሚለው ስለ መዳን እውቀት ነው እያወራ ያለው ጌታ ኢየሱስ። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም እያለ የሚናገረው እንዳልኩት የመዳን እውቀት የሚባሉ ትምህርቶች አሉ። እሱን የሰማና በላከው አምኖ ጌታ ኢየሱስን የተቀበለ ማለት ነው። እሱን ያደረገ ደግሞ ወደ ፍርድ ከቶ እንደማይመጣ ይናገራል መጽሐፍ ቅዱስ እና ያንን ነው የሚያሳየው እሱ። እንደዛ ከሆነ ለምሳሌ ያክል ዮሐንስ 8:31 ላይ በደንብ አድርጎ ያጠናክረዋል። ምንድን ነው የሚለው? ኢየሱስም ያመኑትን ይላል። እነዚህ እንግዲህ ቃሉን አምነው ነው ያመኑት የተባሉት አይደል? ይፍዬ 8:31 ላይ እሺ ኢየሱስም ያመኑትን አይሁድ አምነዋል። አይሁዶቹ ምን ብለዋል? አምነዋል። ያመኑትን አይሁድ እናንተ አላቸውና በቃሌ ብትኖሩ አላቸው። አምነዋል ግን በቃል መኖር አለባቸው ማለት ነው። ትክክል። በቃሉ መኖር እኮ በጣም ኢሴንሻል ነው። በጣም እኛ አሁን ስለ ሳንቲፊኬሽንን ስናወራ እኮ እሱን ነው እኮ የምንለው።